ጴንጤ ይሰድባቸዋል፣ ምን ይላቸዋል። እና ልክ የአማራን ትግል ስትይዙ ብዙዎቻችሁ ገንዘብ ያለው ምናምን ከመሰላችሁ ሌላ ጉዳይ ነው። ሌላው ገንዘብ ያለው እዚህ ቲክቶክ ላይ ነው። ቲክቶክ እና ዩቲዩብ ላይ እኔ የለውበትም። ለዩቲዩብ ብሎ ነው የሚሸቅለው፣ ለዩቲዩብ ብሎ ነው የአማራን ኬዝ ይዞ የመጣው፣ ለዩቲዩብ ብሎ ነው። እኔ ዩቲዩብ የለኝም። ዋይ ምንድነው ነገሩ? ሀይ እየተደማመጠን ገንዘብ ያለው የት ነው? እዚህ ቲክቶክ ላይ ነው። ቲክቶክ ላይ ደግሞ አይቼዋለሁ። $5000 $4000 $3000 ዩሮ ይገኛል። እሱን ደግሞ አስቤ ከመጣው ምን ልሆን ነው ብዬ አቆምኩት። እኔ ዛሬ 5000 አግኝቼ ነገ 3000 ካገኘው ምን ብል ነው ቆይ 6000 የምገባው ብዬ አገልግሎቴን እግዚአብሔር ይህንን በነፃ አይምሮ የሰጠኝን በነፃ ሕሊና የሰጠኝን አገልግሎት ወደ ገንዘብ ላስብ ነው ማለት ነው። ከዛ ፈጠራውን ላልፈጥር ነው ማለት ነው። ምን ለማድረግ ገንዘብ ለማግኘት። ከዛ ምን ሆንኩ ማለት ነው? ዮኒ ማኛ ሆንኩ ማለት ነው። ከእንቅልፍ የተነስቼ ቲክቶኩን አውርቼ ብራቮ በጣም ኮፍያ በጣም አመሰግናለሁ ልል ነው ማለት ነው። ዘመናዊ ለማኝ ልሆን ነው ማለት ነው። የኔ ቢጤ ልሆን ነው ማለት ነው። ስለዚህ ቲክቶክንም እሑድ መድረስ ላለባቸው ሰዎች እንዲደርሳቸው እንጂ እዚህ ገንዘብ አለው ምንም ጥርጥር የለው። ቲክቶክ ገንዘብ አለው። እያንዳንዱ የምትሰጠው አበባ የሚሰጠው ኮፍያ ገንዘብ ነው። 50 ትካፈላላችሁ። በቀን እንኳን ዝም ብሎ በቀን እየገባው 300 ብር ወይም ደግሞ ምናምን $300 ዩሮ ወይም 100 ዩሮ እንኳን በቀን ዝም ብሎ 100 ዩሮ በትንሹ ነው የምላችሁ ብነገር በወር ተመልከቱት ስንት እንደሚሆን ማለት ነው። 3000 ዩሮ በወር አለ ማለት 300 ከሆነ ደግሞ በወር 9000 ዩሮ አለ ማለት ነው። አንበሳ ከወረደ ምን ካለ እና ደግሞ ከቀጠለ ማለት ነው በወር 40,000 50,000 ዩሮ 20,000 30,000 ዩሮ ይገኛል ማለት ነው። አለቀ። እዚህ ገንዘብን መውደድ የኃጢአት ሁሉ ስር ስለሆነ ገንዘብ አያስፈልግም መልእክት ብቻ በማለት ቲክቶክም አልጠቀምም። ብቅ ምለው አንዳንዴ ለመጀለት ጆሮ ለመቆንጠጥ ብቻ ነው። ስለዚህ የአማራን ትግል የአማራን ኬዝ ይዞ ወደ አደባባይ የሚወጣ ሰው እንደምታስቡት አይደለም። ዘመቻው የሚፈጸመው ከራሱ ከአማራው ነው። እኔ ግን መስሚያዬ ጥጥ ነው። እዚህ ጋር ደፍኜ ምን ብዬ ነው የምሄደው? ደፍኜ አልሰማውም። አበበች ጮኸች፣ ጉዳዩ ነው። ላንቋ እስኪሰነጠቅ አበበ ጮኸ፣ ጉዳዩ ነው። የፋኖ መሪ መልስ ጮኸ፣ ጉዳዩ ነው። የአማራ ምናምን ጮኸ፣ ጉዳዩ ነው ለላንቃው። ዋናው ሪሲሊንግ አይደለም፣ በቦክስ አይደለም፣ ዋናው በትግል አይደለም። ዋናው ምላስና እጅ ነው። በቃ መጽሐፍ የምትከራከረው በዛ ነው። ስለዚህ በምላሴ የተናገርኩትን ገብቶ በምላሱ ያክሽፍ፣ በእጅ የጻፍኩትን በእጁ ጽፎ ያክሽፍ። እኔ ማንም ልሆን። አንዳንድ ሰዎች መጥተው አማራ አይደለም ውጁምቡራ ለምን አልሆንም? የውጁምቡራ ዜጋ ለምን አልሆንም? አንዳንድ ሰዎች መጥተው ምናምን እኔ የታይላንድ ዜጋ ለምን አልሆንም? የኔፓል ዜጋ ለምን አልሆንም? ምን አገባህ ነው የምለው እኔ። ምክንያቱም እኔን የተናገርኩትን ንግግር ያቀረብኩትን መረጃ አውጥቶ ይሄ ስህተት ነው፣ ይሄ ትክክል ነው፣ ይሄ ትክክል አይደለም ብሎ መሞገት እንጂ እኔን መጥቶ እየየ ቢልብኝ ጉዳይ አይደለም ልላችሁ ፈልጌ ነው። ይሄንን በደንብ ልታውቁ ይገባል ማለት ነው። እንግዲህ የአማራን ኬዝ በዚህ እናየዋለን። ግፉ ጽዋው የሚቀር ነገር ያለ ይመስለኛል። ዝም ብዬ ሳስበው የጎደለ የሚቀጣው ቅጣት ከእግዚአብሔር ዘንድ ያለው ያለቀ አይመስለኝም። ለዛ ይሆናል ይሄ መጣው ብዬ እላለሁ። ግን ይሄን መስበር ደግሞ ይቻላል። የአማራ ፋኖ ሁለት ቦታ ሆኗል። እንደው ወደ አንድ ቢመጣ ትላላችሁ እና ብዙ የሚደክሙ አባቶች አሉ። እኔ ሁለቴ ተጠርቻለሁ። አንደኛው ሸዋ፣ አንደኛው ደግሞ ጎንደር ተጠርቻለሁ። የሆነ ደረጀ እነማ እነጌታ አስራደ እነማ ባሉበት ማለት ነው። የሸዋውም በሄድኩ ጊዜ ተጠርቼ ነው የሄድኩት። ከሄድኩ በኋላ ይቀረጽ ነው ያልኩት። አንደኛውን ኤልያስ ክፍሌ፣ አንደኛውን ልጅ ተድላ፣ አንደኛውን እኔ ነግረን ይሄ ለታሪክ የሚቀመጥ ስለሆነ
እናንተ ቅረጹ እኔም ቀርጻለሁ ብዬ ነው የቀረጽኩት። 10 ምናምን ቆይተናል። አንድም የወጣ ቅጂ የለም ዘመድኩን ይሄን አጠፋ የሚባል ስጠቀልለው እኔ አማራ በባህሉ አማራ በሃይማኖቱ አማራ በሀገር ሽማግሌ ወግ መሰረት ታረቁ። በአደባባይ በስልክም ስትነጋገሩ ሶስተኛ አካል ሶስተኛ ወገን መንግስት ራሱ ሊሰማ ስለሚችል የምትናገሩትን ነገር ምረጡ። አጠገብ ላጠገብ ስላላችሁ ሽማግሌ መርጣችሁ ፊት ለፊት ተገናኝታችሁ ተወያዩ ነው ያልኩት። ጎንደርም እዚህም ሸዋም ማለት አሸንፊያለሁ። የጎንደሩ ጊዜ እነ አዱኛው የጎንደሩ ጊዜ እነ ዘመኑ የሚባሉ አሜሪካን ሀገር ያሉ ትልልቅ አባቶች ደግሞ ከኋላ አድርጌ የሳተ ሲኖር በእንትን ቃል እያሉ ያ ግን የፖለቲካ የርዕዮተ ዓለም ሳይሆን ዋናው ነገር ጫፍና ጫፍ የያዙት ሰዎች ተቀራርባችሁ ተወያዩ፣ ተነጋገሩ፣ ፍቱት ነው የኔ እርቅ የኔ ሽምግልና የነበረው በሚስት በርስት በፖሊሲ አይደለም። በቃ ተራርቃችሁ አይሆንም። በሀገሩ ባህል መሰረት ፍቱት ነው። የጎንደር የሽምግልና ወግ ራሱን የቻለ ነው። የወሎ የሽምግልና ወግ የራሱን የቻለ ነው። አሁን ጎሎ ስትሄዱ ዘወልድ የሚባል የሽምግልና ወግ አለ። ሸዋ ስትሄዱ የራሱ አለ። ጎንደር ስትሄዱ፣ ጎጃም ስትሄዱ የሽምግልና ወግ አለ። በባህላቸው በእሴታቸው በራሳቸው ደንብ ስነስርዓት ነው መፍታት ያለባቸው ነው ያልኩት። አሁን ብዙዎቻችሁ ይሄ ደግሞ የፖሊሲ ጉዳይ፣ የአመራር ጉዳይ፣ የርዕዮተ ዓለም ጉዳይ ጳጳሱ መስቀል፣ ካህኑ ታቦት፣ ሼኩ ምናምን ይዞ ፓስተሩ ስለሄደ አይፈታም። የርዕዮተ ዓለም ጉዳይ የሚፈታው አንደኛውን በማመን በቃ ያንተ ርዕዮተ ዓለም ከኔ የተሻለ ነው አንተ ጋር ልቀላቀል በማለት ሌላው ደግሞ በመዋጥ ትልቁ አንበሳ ትንሹን አንበሳ በመዋጥ ሶስተኛው ደግሞ አልዋጥምም አልቀላቀልምም እኔ በቃ አልፈልግም ብሎ መንካት እነ ግደይ ዘርአጽዮን እንዳደረጉት ማለት ነው ወያኔዎቹ። በቃ እዚህ ማለት ታገልም ከዛ አልወጣም ወደ ሱዳን ይነከዋል፣ ከዛ ወደ አውሮፓ ይነከዋል ማለት ነው። ይሄ ብቻ ነው። አሁን ጳጳሳት የሚያስቸግሩ አሉ። ሸዋ ላይ አባታችን ቡራኬ ይስጡን እኛ ታርቀናል ምናምን ብለው ድርጅት መስርተናል ብለው እነ እስክንድር አንድ ታዋቂ ሊቀ ጳጳስ ጸሎት አስደርገውም ብለው ነው የሸወዷቸው። ከዛ አባታችን ይሄ እኮ እንደዚህ ነው እኔ ምን አውቃለሁ እገሌን ያስገባኝ እዚህ አሜሪካን ሀገር ያለ እገሌ የሚባል ብለው ነው የነገሩ። እኔ ምን አውቃቸዋለሁ ምናምን ብለው ትክክል አይደለም። አሁንም የጎንደርን ጉዳይ ያያችሁ እንደሆነ ጳጳስ እያደከሙ ነው ምን እያደከሙ ነው፣ ግን የጎንደሩን ጉዳይ በዚህ ሁኔታ አይፈታም። ትልቅ የእንትን ጉዳይ ነው ያላቸው። የርዕዮተ ዓለም ልዩነት ነው ያላቸው። የራሱ አመለካከታቸውም አንድ አይነት አይደለም። ጎንደሮች ናቸው። ጎንደር አማራ ውስጥ ነው ያሉት። ስለዚህ በቴዎድሮስ አጽም በመይሳው ካሳ በምንት በ44ቱ ስላልክ አንድ አይሆንም። በዚያ መጠን አንድ ማድረግ አትችሉም፣ አይቻልም ማለት ነው። ለምን? ልዩነቱ የጠነከረ የደደረ ስለሆነ ማለት ነው። ሴራ ተንኮል ብቻ ነው ያለው። ልክ እንደ ጎጃሞች አሁን ለምሳሌ መቶ አለቃ ማስረሻ እነሱ ውስጥ ነው ያለ፣ ኮሎኔል ጌታውን እነሱ ውስጥ። አሁን አንዳንድ የጎጃም እንትኖች እኛ እንደፈታ ነው ብትፈቱት ምናምን፣ በርቅ እኮ አልፈቱትም። ኮሎኔሉን ሄደው ደምስሰው ማስረሻ ሰጤን ደቡብ ጎንደር ደቡብ ወሎ አባይን አሻግረው ቀጥቅጠው ነው። እንዲህ ነው ወደ እንትኑን ለማምጣትና እንዳይረብሽ ለማለት ወይ ትሰባሰባለህ አንድ ትሆናለህ፣ ወይ ደግሞ አንደኛው አቅም ያለው ግሩፕ ያኛውን አቅም የለውም የሚባለውን ይውጠዋል ማለት ነው። እንትኑ ስህተት ሊሆን ይችላል፣ ምን ሊሆን ይችላል፣ እሱ የራሱ ጉዳይ ነው። ማሳመን በሚችልበት መልኩ ግን አሳምኖ ወደ አንድ መምጣት ይቻላል ማለት ነው። ጎንደሮቹን ተጠንቀቁ ብያቸዋለሁ። ተጠንቀቁ። ይሄ እስክንድር ቡድን የአህፋድ ቡድን ማለት አህፋድ ማለት ያው ታወቀ የአብይ ፋኖ ማለት ነው። እና ዋጋችሁን ያስከፍሏቸዋል። ተዉ እረፉ ብያቸዋል። እሺ አሉ፣ እምቢ አሉ። ያው
ሄዱበት። አሁን ተመተው የተኙ አሉ። እነዛ ቀጠሯቸው። ከቀጠሯቸው በኋላ እነዚህኛዎቹ እንከፎች ቦታው ላይ ሲሄዱ እነዛ የሉም። ከዛ ድሮኗ መጣችና እንካ ቅመስ። እዛ ገሌ 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 የምትሏቸው ሰዎች ቆስለዋል። ጠባቂዎቻቸው በሙሉ ሞተዋል። ይህም በደንብ መነጋገር መቻል አለባቸው። አሁን ከሚዲያ ላይ ያጣችሁት ሰው የለም? ከሚዲያ ላይ ከጎንደር ከሚዲያ ላይ በየጊዜው በየሰዓቷ ያጣችሁት የለም? አሁን እንኳን እያገገመ መጥቷል። እድሜ ለንስሐ የሰጠው ሰው፣ ታው ሲባል እምቢ ያለ ሰው፣ እንደ ሴተኛ ዳሪ እዚህና እዛ ነገር እያባላ ያለ ሰው፣ ነገር ግን ዋጋውን አግኝቶ ነበር። ዋጋውን ሰጥተውት ነበር። ስለዚህ ለእርቅ አይደለም የሚመጡት፣ ለማዘግየት ነው የሚመጡት። ለማዘግየት ነው የሚመጡት። እንዴት ነው የሚፈታው ተተባለ፣ ጦርነት ከተነሳ ይፈታል። አሁን ከትግራይ ጋር ጦርነት አብይ ከከፈተ ወይ ከኤርትራ ጋር አብይ ጦርነት ከከፈተ የፋኖ ይሄ ጎንደር ላይ 2 የሆነው፣ ጎጃም ላይ 2 የሆነው፣ ሸዋ ላይ 2 የሆነው፣ ወሎ ላይ 2 የሆነው የፋኖ እንቅስቃሴ ይፈታል ማለት ነው። ምክንያቱም የነደረጀ ቡድን ከጎንደር የነጌታ አስራደ ከመንግስት ጎን ይቆምና ከትግሬ ጋር እዋጋለሁ ይላል፣ ከኤርትራ ጋር እዋጋለሁ ይላል ማለት ነው። ኤርትራ ጥይት እየሰጠችው፣ ኤርትራ ተተኳሽ እየሰጠችው ከኢትዮጵያ ጋር ከተገጠመ ከአንቺ ጋር ገጥማለሁ ይላል። ኤርትራውያኖቹ ደግሞ ምን እንዳሰቡ አላውቅም። ኤርትራውያኖቹ ለነ ሀብቴም ጥይት ይሰጣሉ፣ ለነ ደረጀም ጥይት ይሰጣሉ። እና ሀብቴ ምንድን ነው ያሰባችሁት? ምንድን ነው ስላችሁ አላወቅንም እኮ እኛ ያው አንድ ላይ ትታረቃላችሁ ብለን ነው ይሏቸዋል። መድኃኒዓለም እንደው እኮ ፖለቲካው እንደው ቁማሩ እኮ የሚገርም ነው። በእውነት የሚገርም ቁማር። ሻዕቢያ ለነ ደረጀም ለነ ሀብቴም ተተኳሽ ትሰጣለች። ከዛ እነሱ እዚህ መጥተው ይጠባጠባሉ። የሚያልቀው በመሀል የጎንደር አማራ ነው ሁለቱም። ግን ይሄ የሚቆመው መቼ ነው? የአብይ አህመድ ከኤርትራ ወይ ከትግሬ ጋር አሁን ከወያኔ ጋር ጦርነት ገጥማለሁ ብሎ ከተነሳ ያኔ የጎንደር የተለያየው ትግል ይጸዳል ማለት ነው። እነዚህኛዎቹ ዘራፍ ብለው ከአብይ አህመድ ጋር ከአማቻቸው ጋር ይቆማሉ። እነዛኛዎቹ እንትን ያሉ ማለት ነው። ያ ጦርነት እስካልመጣ ድረስ ጎንደር አንድ አይሆንም። ብፁዕ አቡነ ከሌ ስለደከሙ አይሆንም። ታቦት ስለሄደ፣ መስቀል ስለተያዘ፣ ሼክ ከሌ ዱዓ የሚያደርጉ የታወቁ ናቸው ተብሎ ስለሄዱ ፓስተሮች እንኳን አያገባቸውም። ቢሆንም ብቻ አይሆንም፣ አይሳካም። ይሄንን የሚለየው ከኤርትራ ወይም ከትግራይ ጋር የሚኖር ጦርነት ብቻ ነው። ጦርነቱ ሲነሳ ሚናው ይለያል ማለት ነው። በሸዋም እንደዛው፣ በሸዋም ጦርነቱ ሲነሳ ሚናው ይለያል። ያሉት ሁኔታዎች ይለያሉ። እስከዛው ድረስ ማስታመም ብቻ ነው። መከላከያ ዘመድ ያላችሁ ሰዎች፣ የመከላከያ ዘመድ ያላችሁ ሰዎች በጣም የምታምኑት በሃይማኖቱ የምታምኑትን ሰው እንደው ጠይቁት። ቀስ ብላችሁ ይነግራቸዋል። ማን ከነሱ ጋር እንደሚሰራ፣ ማን ለነሱ እንደሚሰራ ትሰሙታላችሁ። አሁን ወሎዎች የማረኳቸው ሰዎች አሉ። ቪዲዮ ለእኔ ደርሷል። ቪዲዮን ልለቅላችሁ እችላለሁ። እንዴት መሳሪያ እንደሚያቀብሏቸው ለአፋዶች ማለት ነው። ቆጥረው እንዴት እንደሚሰጧቸው፣ ከዛ እንዴት እንደሚረካከቡ ቁማር ነው የተያዘው በዚህ እንትን የሚለው ማለት ነው። ወንድሜ አንድ ጀግና አለ፣ ጠፍቷል። እሱ እንኳን ወንድማችን ጠፍቷል። ያው ጎንደር ገባ ብሎ መስሏል መሰለኝ እንግዲህ ጠፍቷል። ዛሬ አየሁት በስንት ጊዜ ዘመዴ አቶ ታዲዮስን ውለታ አንረሳም። ሚዲያ ላይ ስለማንወጣ እንጂ ሁሌ ነው የምናነሳው። ባለፈው የኢትዮጵያውያን ኳስ ጨዋታም በሲያትል ሲካሄድ እኔ ቲሸርታቸውን ለብሼ ነው የከረምኩት 100,000 ህዝብ ባለበት ብሏል ወንድማችን መካሻ። ወንድማችን በጣም ጀግና፣ ያው ጎንደር ስገባ የጠፋ ወንድሜ ነው። እንግዲህ አሁን ደግሞ ብቅ ብሏል ማለት ዛሬ ነው የመጣው ወንድማችን። እኔ ቲሸርት ልበስ አላልኩም።
ለባለቤታቸው በዚህ ኑሮ በተወደደበት 6 ልጆች ይዘው ላሉት ባለቤታቸው ድረሱላቸው፣ ጎብኟቸው፣ እርዷቸው። አሁን የአዲስ አበባ ኑሮ እሳት ነው፣ ታውቁታላችሁ። እኚህ አረጋዊ ሰው ከስብሃት ነጋ የባሰ ክፉ ሆነው አይደለም፣ ለአማራ ድምፅ በመሆናቸው ነው። ስለዚህ አማሮች እግዚአብሔርን የምትፈሩ ከሆነ አሁን እንደዚህ ስትባሉ እናንተ እንዴት ምናምን በምላስ አይደለም፣ በምላስማ አንደኛ እኔ ካህን ዘር ነኝ፣ አባቴ የጳጳስ ዘር ነው፣ ምንትስዬ ምናምን ያንን የዘርህኑን አንሷቸው፣ እርዷቸው፣ ደግፏቸው ነው ያልኩት። ባትደግፏቸውም ደግሞ ለደንታችሁ ነው አላልኩም። እኔ ግፊትም አልፈጸምኩም። ግን እውነቱን ስንነጋገር አንድ ሰው 100,000 ህዝብ ባለበት ቲሸርት ለብሻል እንደ አማራ ምን አረጋችሁላቸው? ሁሉ በቀዘነ ሰዓት፣ ሁሉ በፈራ ሰዓት፣ እኔ አማራ ነኝ ማለት ባፈረፍበት ሰዓት፣ ከሁን እገድላለሁ ብሎ ሌላው እንዲሞትለት በሚፈልግበት ሰዓት፣ የቤት ቀጋ የውጭ አልጋ ሆኖ በሚሄድበት ሰዓት፣ አፈ ቅቤ ልበ ጩቤ ሆኖ በሚሄድበት ሰዓት፣ እንደ እስስት በሚለዋወጥበት ሰዓት እኔ ወላይታ ሰው ነኝ ምን አገባይ ለአማራ ሳይሉ አማራ በኢትዮጵያ ምስረታ ሀገረ መንግስት ምስረታ ላይ ያደረገውን አስተዋጽኦ እንጀራ የአማራ ሴቶች የኬሚስትሪ ውጤት ነው ብለው የተናገሩ ቋንቋውን፣ ፊደሉን፣ ታሪኩን ሰንዶ ያስቀመጠ ነው። አማራ ጀግና ነው፣ ሀገር የጠበቀ ሀገር ያዳነ ነው ብለው በድፍረት በአደባባይ ላይ ማንንም ሳይፈሩ በሚዲያ ቀርበው በአደባባይ ቀርበው የተናገሩ ጀግና ናቸው። አማራው ተሸማቆ ጥፍሩ ውስጥ ገብቶ የሚደበቅበት ባጣ ሰዓት እኚህ የወላይታ ተወላጅ ምርጥ ኢትዮጵያዊ ናቸው ስለ አማራ የተናገሩት። ራሳችሁን እስቲ በእሳቸው ሚዛን አስቀምጡ። ምንም ከእናንተ ፈልገው አይደለም። ምንም ነገር የታወቀ ነው። አማራ እስር ቤት ከገባ በኋላ ይረሳል። እኔ አሁን አንዲት ስህተት ብትገኝብኝ የሚሰቅለኝ አማራው ነገርኳቸው። የሚሰቅለኝ አማራው የሚሰቅለኝ ድንጋይ ይዞ ከፊት የሚሰለፈው ገጀራ ይዘው የሚሰለፈው አማራ ነው። እግዚአብሔር እንደው ስህተት እንደው ግደለኝ እንጂ ስህተት ሰርቼ አማራ እጅ ላይ አትጣለኝ፣ አማራ ምላስ ላይ አትጣለኝ። ይሄን ነው የምጸልየው። እግዚአብሔር እንዲሁ እንዳበጃጀ ጸጥ አድርገኝና አሰናብተኝ ወደ ላይ ወሰደኝ እንጂ እኔ አማራ እጅ ላይ መውደቅ አልፈልግም። ምህረት ርህራሄ የላቸው። ምላሳቸውን የምታዩት ነው። ቲክቶክ ላይ ግቡና ምን ይሆን እዩ። ግን ለህሊናዬ በቃ አለቀ። ልክ ጋሽ ታዲዮስ እንደሚያደርጉት ለህሊናዬ እኔ ነፃ ነኝ። አሁን የምተኛውን እንቅልፍ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የምተኛውን እንቅልፍ አሁን እንደዚህ ተናግሬ ሲል አቤት የምተኛው እንቅልፍ፣ አቤት ከላይ ላይ የሚወርደው ሸክም፣ አቤት በታሪክ አልጠየቅ። ይሄ ተሰንዶ የሚቀመጥ ነው። አምላኬ ፊት ስቀርብ፣ እግዚአብሔር ፊት ስቀርብ ደግሞ ይሄኛው ኃጢአት ነው፣ ይሄ ሂማሊያ ተራራን የሚያክል ይሄኛው የኪሊማንጀሮን ይሄ ራስ ዳሽንን የሚያክል ኃጢአት አለብህ፣ በደል አለብህ የሚለኝ ጌታዬ ደግሞ በዚች ከቁጥር ማትገባ ድሃ ተበደለ፣ ፍርድ ተጓደለ ብዬ በምጮኸው ጩኸት እግዚአብሔር ለመንግስቱ ይራራልኛል ብዬ ተስፋ አደርጋለሁ። በእውነት እግዚአብሔር ምስክሬ ነው። ተስፋ እንጂ እዚህ ምድር ላይ ካለው እሱን እርሱት፣ ምድር ላይ ያለውን እርሱት። እንቀጥላለን። አለ ግን ሰው አለ እዚህ ጋር ያላችሁ ታፕ ግማሽ ሚሊየን ደርሳችኋል። ታፕ ግማሽ ሚሊየን እታች ያለውን ኮፒ ሊንክ ሼሩን ቶሎ እያየዋችሁ ዝም አፋችሁን ከፍታችሁ ማየት አይደለም። እንግዲህ ተመልከቱ። በቴሌቪዥን ወደ 10-20 ሚሊዮን ህዝብ፣ በራምብል እንደገና በትዊተር እንደገና በዌብሳይት የሚያየው ህዝብ ታሎ እዚህ ደግሞ ወደ 900 ሰው ቁጭ ብሏል ወደ ላይ። ምክንያቱም ብዙ አማራጮች ስላሉት ቲክቶክ ምንም ያለው እዛ ዌብሳይቱ ላይ ያየ ስለሆነ ውጭ ያላችሁ ገባ በሉ ቲክቶክ ላይ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። 1 ሚሊዮን ይገባል ማለት ነው። አላችሁ እስቲ አለን አሉ እንዴ? ወይስ ልቀይር? ወደ ሁለተኛው ልገባ ነው።
ወደ ሁለተኛው ልገባ ነው። አላችሁ አለን በሉ እስቲ አለን አለን እስቲ አለን 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 እያለ ነው ሰው። እሺ አሉ ቴክኒሽያን አሉ። ከሌሉ እናቁመው። አለን 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 ብሎ ይጻፉ። አለን 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 አለን። ዛሬ በደንብ ነው የምናመሸው። እኔም ካፖርቴን በደንብ አድርጌ ነው የመጣሁት ብርዱን ለመቋቋም ስል ማለት ነው። እስቲ አለን 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 አለን። ያኑራችሁ ያኑራችሁ። ምስክሮቼ ናችሁ እናንተ። እግዚአብሔር ፊት እንቀርባለን፣ ስላሴ ፊት እንቀርባለን፣ ፈጣሪ ፊት እንቀርባለን። ያኔ እናንተ ዛሬ ይህንን ምስል የምታዩ ይህን ድምፅ የምትሰሙ ምስክሮቼ ናችሁ። ድሃ ተበደለ፣ ፍርድ ተጓደለ፣ ንጹሐን በከንቱ ተጨፈጨፉ ብዬ መጋፈጤን ምስክሮቼ ናችሁ። በእግዚአብሔር ፊት እቆጥራችኋለሁ። አለን አለን የምትሉት ምስክሮቼ ናችሁ። ጻፉ፣ አትሰስቱ፣ ጻፉ። አለን አለን ብላችሁ ጻፉ። ምስክሮቼ እናንተ ናችሁ። በቲክቶክም በቴሌግራምም ጻፉ። ምስክሮቼ ናችሁ እናንተ። ሰማይ ያደምጣል፣ ቤተ ክርስቲያን ትሰማለች፣ ምድር የተቀመጥኩባት ትመሰክራለች። እግዚአብሔር ፊት ሁሉም አንደበት አላቸው። ቤተ ክርስቲያን አንደበት አላት፣ ሰማይ አንደበት አለው፣ ምድር አንደበት አላት። ሰው ቢክድ እንኳን እነዚህ ምስክሮች ይመሰክራሉ። ያኑራችሁ። ሌሎቻችሁም ደፈር በሉ፣ ግድ የላችሁም። ድሃ ተበደለ፣ ፍርድ ተጓደለ ማለት ጥሩ ነው። ሌላው እንግዲህ እግዚአብሔር ይመስገን። በስማም በጣም በጣም ብዙ ህዝብ ነው ያለው። ሌላው እንግዲህ ባለፈው ሳምንት ኤፍሬም እሸቴን አንስቼው ነበረ። ኤፍሬም እሸቴ ልክ የኦርቶዶክስ መጠቃት ሲጀምር፣ መታረድ ሲጀምር የዘጋውን ሚዲያ አደባባይ የሚባለውን ሚዲያ ይከፍትና ይመጣና በቃ እየተለሳለሰ ማደንዘዝ ይፈልጋል። ምክንያቱም ስም ገንብቷል፣ በማህበረ ቅዱሳን ስም ገንብቷል። የማህበረ ቅዱሳን ተከፋይ ነው። ማህበረ ቅዱሳን ውስጥ ደግሞ አብዛኛው አማራ ነው። አብዛኛው አማራ ነው። የትግራይ ልጆችም አሉ፣ የደቡብ ልጆችም አሉ፣ የጉራጌ ልጆችም አሉ። አብዛኛው ግን አማራ ነው እና የአማራን ገንዘብ እየበላ እንግዲህ እሱ አሜሪካን ሲሄድም የማህበሩ ቢሮ ውስጥ ተቀምጦ በወር 1000 ምናምን ዶላር እየከፈሉት ነበር የሚለው የማህበረ ቅዱሳን ምናምን የአሜሪካ ተወካይ ተብሎ ማለት ነው። አደባባይ ሚዲያንም ሲከፍት ያንን ሁላ ገንዘብ ያንን ሁላ ዶላር ይሰጥ የነበረው የአማራው ህዝብ ነው። ነገር ግን አማራው ጄኖሳይድ ተፈጽሞበታል ለማለት ቋቅ ነው የሚለው። አሜሪካ ሄደው በኦነግ ስም እጅ የሰጡ ሰዎች የኦሮሞ ነፃ አውጪ ግንባር አባል ስለሆንኩ አጎቴ መስራች ስለሆነ አገር ውስጥ መኖር አቅቶኛል ብለው በኦነግ ስም እጅ የሰጡ ሰዎች አሁን ደግሞ እንደገና መጥተው የአማራን ትግል መጥለፍ የለባቸው ብዬ ያው እንደምታውቁት እኔ የሐረርጌ ቆቱ መራታው ዘመዴ እንደምታውቁት ጓ ብዬ ነበረ። ያው ሁላችሁም ሰምታችኋል። እግዚአብሔር ይመስገን አሁን ሁሉም ስለገባው በጣም 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 ደስ ብሎኛል ማለት ነው። በጣም በጣም ነው ደስ ያለኝ ያ በመሆኑ ማለት ነው። እና እንግዲህ ከዛ በኋላ ከቪኦኤ ከጋሻ አዲሱ ጋር ኢንተርቪው አድርጎ ነበረ። እሱን ሙሉ እንደጋግሜ ነው ያዳመጥኩት። እንደው ጋሻ አዲሱ እግዚአብሔር ይስጠው፣ ጋሻ አዲሱ በጣም እግዚአብሔር ይስጠው። አንጋፋ ጋዜጠኛ መሆን ደግሞ ይሄ ነው ደግሞ ድብን ያለ የቤተ ክርስቲያን ሊቅም ነው እንዴ። ማህሌታ እኮ ነው ጋሻ አዲሱ። አሜሪካንም ሄጄ አይቼዋለሁ። ረጅም እድሜ ከጤናው ጋር ከነ ባለቤቱ ይስጣቸው። ትሁት ሰው አክባሪ። እኔ ደግሞ በልጅነቴ ጀምሮ ትሩፋት ገብረየስ ትነግረን ነበረ።
ወይዘሮ ትሩፋት ገብረየስ የህፃናት የኢቲቪ ላይ ተሰራ የነበረው አክባሪዋ ነኝ። ስልክም ሰጥተውኛል፣ ደውያለሁም ግን አላገኘኋትም እንጂ ለእኔ ብዙ ዕለት የዋለችልኝ ናት። አታስታውሰውም? ወይዘሮ ትሩፋት ገብረየስ ግን እሷ ቤት ሄደን ስለና አዲሱ ታወራ ነበር። አባቴ ደግሞ ቪኦኤን በጣም ይወድ ስለነበረ ከነ ክላሲካሏ የማቃት በቃ 3 ሰዓት መሆኑን የማቀው በዛች ክላሲካል ነው። እና ስለ ወያኔ፣ ስለ ሻቢያ፣ ስለ መገስገስ፣ ስለ ደርግ መደምሰስ ሲያወሩ ከእሱን እየሰማን ያደግኩ ነኝ። እነ ሰለሞን ክፍሌን አላቀውም በአካል እንደውም አላየሁትም። አሜሪካንም ሲሄድ ግን ጋሽ አዲሱ ያለውበት ስብሰባ ላይ አንድም ቦታ አልቀረም። ቤተክርስቲያንም ምንም እንደምታዩት ነው። እንግዲህ ጋሽ አዲሱ በክረምት ነው የሄድኩት። እዚህ በጣም ብዙ 100 ሰዎች የተገኙበት ስብሰባ ላይ መጥቶ ነበረ። በሚገርም ሁኔታ ቃለ መጠይቅ ስንት ጊዜ ላርግልህ ሲለኝ አይደለም አልመችም። ምክንያቱም እኔ የተገለጥኩበት መንገድ ለአንተ አይመችም። አንተ ስንት የሀገር መሪ፣ ስንት ፖለቲከኞች፣ ስንት ሊቃውንት ኢንተርቪው ስትሰጥ ቆይተህ አሁን እኔ አንተ ጋር መጥቼ እብድ መጫወትም አልችልም። ደግሞ መስመሩን ይዤ እንደው ትሁት እንኳን ልሁንና እንደው በረድ ብዬ ላውራ ብልም በአጠቃላይ አድማጭ ተመልካቹ ዘመዴን አመመው ጠበል ይሂድ ነው የሚሉት፣ አሜሪካ እዛ ሆስፒታል ይግባ ነው የሚሉት። ምክንያቱም የሌለብኝም ባህሪ አመጣለሁ፣ አስወቅሳለሁ በሁለቱም ስሉ ግድ የለም መሀሉን እብደቱንም አትቶ ደግሞ ብዙም ደግሞ እንትን አትበል እና ግድ የለም ግን ህዝብ ልጠይቅህ እኔ አለኝ። ያንን ስመኘው የነበረውን ወንድም አባት በአካል ማግኘት ጉልበቱን የሳምኩት እግዚአብሔር በሚያውቀው ጥንቅቅ ያለ ጋዜጠኛ ስለሆነ ማለት ነው። እና ያው ቃለ መጠይቅ ሰጠው በእውነት ተጠንቅቄ ማለት ነው። ጓ ማለትም እየፈለግኩ ግን ቆየው። እሱ ጋር ኤፍሬም እሸቴ መጥቶ ነበረ። እሱን ዳሰሳ አድርገ ነው እናልፋለን። እየተናገርኩ ነው። ደግሜ እናገራለሁ። ምንም የሚያመልጥ ነገር የለም። ኤፍሬም እሸቴ አጠገብ የሚመጡ አማራንን የሚሉ ካሉ ግማሽ ናቸው። ከጎንደር ከሆነ የፖለቲካው ቅማንት ነው፣ ጸረ አማራ ብአዴን ነው የሚመጣው። በስም ዝርዝር እመጣላችኋለሁ። የሚመጡትም ደግሞ አሁንም አማራው ደሞዝ እየሆናቸው አሜሪካን ቤተክርስቲያን እያገለገሉ ካህን ምናምን ብለው መጥተው እሱ ጋር የሚተነትኑ ካሉ ግማሽ ነው፣ ወይ ደቡብ ናቸው ወይ ኦሮሞ ናቸው። አለቅ። እኔ አሁን ይህን ፈልጌ አይደለም፣ ጉዳዩ ነው የሚያስገድደው። ይሄ የዘር ፖለቲካ አይደል የተያዘው? አዎ። እና ራስን ገልጠ ነዋ መሄድ ያለብህ። ገልጠ እዛ እኔ እንደዚህ ነው የምለው ማለት ነው ያለብህ እንጂ ግጥም ብለህ መተህ እዚህ በስተርጅና በአንዴ ድቁና በአንዴ ክህነት ተሰጥቶህ በ50 ዓመትህ አይቻልም። የክህነት ለዛ ራሱ አለው እኮ አይደል? የክህነት ለዛ አለው። የመስቀል አያያዝ አለው። ካህን ደርባባ ነው። ሰው እንዴት ውዳሴ ማርያም ሳይችል፣ መልካ ማርያም መልካ ኢየሱስ ሳይችል፣ ዳዊት ሳይደግም እንዴት! ኧረ ድፍረት! በጣም ድፍረት። ይሄ በጣም ድፍረት ነው። ቤተክርስቲያኒቷ መጫወቻ ከሆነች ማላገጫ ከሆነች በርኩሰት እንድትሞላ ከተደረገ ቆይቷል። እናውቀዋለን። እነ ትዝታውን የመሰሉ ስንትና ስንት የሚሰሩ ሰዎች ታቦት እንዲያከብሩ መቅደስ እንዲገቡ ሊፈቅዱ የነበሩ ጳጳሳት አሉ። የእነሱን ፖለቲካ የእነሱን እንትን እስካረገላቸው ማለት እነዚህን እንደ ዜጋ ለሀገር ድምፅ እንደምንሆነውና እንትን እንደምለው በሃይማኖት ደግሞ እንደ ሃይማኖት እንገለጣለን ማለት መብት ስላለኝ ማለት አዲሱ እንዲህ ይለዋል ኤፍሬምን ምንድነው ክቡር አባታችን መልአክ ሄዶ ይፍቱኝ ይባርኩኝ ይለዋል። እንመልከተው። ከሱ ነው የምንጀምረው። ይፍቱኝ ይባርኩኝ ይለዋል። ይፍቱኝ ይባርኩኝ አባቴ ይለዋል። አባታችን በቅድሚያ ይፍቱኝ ይባርኩኝ ይላል። ጤና ይስጥልኝ አቃቤ ሰዓት አዲሱ፣ እንደዚሁም ደግሞ ይህን ዝግጅት የሚከታተሉ ሁሉ የአዲሱ ሚዲያ ተከታታዮች አባታችን በቅድሚያ ይፍቱኝ ይባርኩኝ ይላል። ጤና ይስጥልኝ አቃቤ ሰዓት አዲሱ፣ እንደዚሁም ደግሞ ይህን ዝግጅት የሚከታተሉ ሁሉ የአዲሱ ሚዲያ ተከታታዮች
ይፍቱኝ ነው የተባልከው። ትየት ታመጣው? ቢያንስ ደግሞ ካህን መስቀሉን ከያዝክ አይቀር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን ብለህ ያለው ካህን ስለሆነ አጠገብህ እንደ ካህን አክት አድርገህ ከቀረብክ አይቀር የካህንን ለዛ የካህንን ስራ ሰርተ ነው የምትጀምረው። አንድ እስላም አዲሱ ጋር ቢቀርብ ቢስሚላሂ ራህማን ቢል መብቱ ነው። ሃይማኖቱ የሚያዘውን ነው የሚያደርገው። አንድ ፕሮቴስታንት ቢሆን በጌታ በኢየሱስ ስም ጀምራለሁ ቢል መብቱ ነው። አንተ ደግሞ ይፍቱኝ ይባርኩኝ ሲባል እግዚአብሔር ይፍታ፣ እግዚአብሔር ይባርክህ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን፣ እንዴት ነህ አቃቤ ሰዓት መንግስት ብሎ ነው የሚጀምረው። ይሄ ከየት ያምጣው? አዲሱ ተከታዮች እንዴት ናችሁ? ደህና ናችሁ? የለማ የለም። እንዴት ሻሹ ከየት ይምጣ? ቢያንስ ይቺ እንኳን አሁን ካህናት የሚያደርጉት ቆብ ከየት ይምጣ? እንጀራ ነዋ። በሃይማኖት ስም ፊት ለፊት መጥተህ እግዚአብሔርን የሚፈራውን ህዝብ አንገቱን ለማስቀበር ነው የሚመጣው። ይህ ትክክል አይደለም። ከአዲሱ ጋር በጣም ቆንጆ ሙግት ነበራቸው። ደስ ካለኝ ሙግት መካከል አንደኛውን ማየት እንችላለን። እንግዲህ እኔ ለከፍኩ ማለት ለከፍኩ ነው። ከዛ በኋላ የምታመጣው ነገር የለም። እሱ የሚመጣው አብይን ማዳን ነው የሚፈልገው። ኃጢአቱን ወደ እነ ጁነዲን ሳዶ ወደ እነ ምንትስ ወደ ታች ወደ ምናምን መውሰድ ነው የሚፈልገው። የአማራ አስጨፍጫፊ አብይ አህመድ ነው። አብይ አህመድ ደግሞ የምዕራብ ሸዋ ሰው ነኝ ስላለ እነ ኤፍሬም እሸቴ የምዕራብ ሸዋ ኦሮሞ ነን በሚል ሂሳብ አብይን ማዳን የያዙት ትክክል አይደለም። በኢትዮጵያ ውስጥ በየትኛውም ክልል በየትኛውም ስፍራ እየሞተ እየተገደለ በትግራይ በለው በአማራ በለው በኦሮሚያ በለው በአፋር በለው በሶማሌ በለው በደቡብ በለው እየተገደለ ያለውን ህዝብ የሚገድለው የሚያስገድለው አብይ አህመድ ነው። ምናልባትም አንዳንዶቹ ጋር ራሱ እየሄደ የሚያርዳቸው ሊኖር ይችላል ብዬ ነው የማስበው። ራሱ የሚያርዳቸው ይሄ ለመስዋዕት የሚያቀርባቸው ራሱ ይኖራል ብዬ ነው የማስበው። እግዚአብሔር ደግሞ ይገልጠዋል አንድ ቀን ራሱ እየሄደ አጋድሞ የሚያርዳቸው ይኖራሉ ብዬ ነው የማስበው። ስለዚህ አብይን ትቶ ሌላ ኃጢአት መፈለግ ትክክል አይደለም። እስቲ እንስማው። መንግስት ስንል ይሄን መንግስት የምንለውን ኢትዮጵያ ውስጥ የሚመራው አንድ ሰው አለ፣ ጠቅላይ ሚኒስትር አብይ። ከእሳቸው ወረድ ስል ደግሞ ሌሎቹ አሉ። እውን ይሄ አይነት ጭፍጨፋ መንግስት የማያውቀው አይደለም ካለን መንግስት ስንል ደግሞ በግድ መሪው ላይ ማነጣጠር ስላለብን ለምንድን ነው እሱ የስርዓት ለውጥ መምጣት አለበት ብሎ የሚታገሉ ሰዎች ኢትዮጵያ ውስጥ ያለው ችግር እና ፈተና በጠቅላይ ሚኒስትሩ የሚመራ የእሳቸው እውቅና ያለበት ነው ብለን በድፍረት ለምንድን ነው በአደባባይ ይሄ ነገር የማይጠቀሰው? ወንጀለኛን በስሙ መጥራት ተገቢ አይደለም ወይ? እኔ በአንድ ዝግጅት ላይ ምን አልኩኝ? አንተን ለማለት አይደለም ወንድሜ አዲሱ፣ ይሄ የሰነፍ ተማሪ መልስ ነው የምለው። ለምን ምንም ስራ አይጠይቅም። ምንም ስራ አይጠይቅም። አሁን ለምሳሌ ይሄንን እንደዚህ ለመናገር ማንም ቲክቶክ ላይ ያለ፣ ማንም ዩቲዩብ ላይ ያለ፣ ማንም ፌስቡክ ላይ ያለ በቀላሉ ተናግሮት የሚያልፍ ነው። አንተ ለምን አትናገርም ነው? አንተ ለምን አትናገርም ነው? ለቲክቶከሮች ሳይሆን አንተ ለምን አትናገርም ነው? የሃይማኖት አባት ነህ፣ የሃይማኖት መሪ ነህ፣ አስተማሪ ነህ፣ የሚዲያ ባለቤት ነህ። ብዙዎች ይሰሙሃል፣ ሚሊዮኖች ይሰሙሃል። በተለይ የተመራመረው ክፍል ያዳምጠኛል የምትል ስለሆነ ጉዳዩን ለቲክቶከሮችና ማቅለል ሳይሆን አብይ አህመድ ገዳይ ነው፣ አብይ አህመድ ጨፍጫፊ ነው፣ አብይ አህመድ አራጅ ነው፣ አረመኔ ነው ለማለት ለምን ያዘህ ነው ጥያቄው። ቀጥል። ሰዎች ይህን ጭፍጨፋ እያዩ የዝሆን ጆሮ ይስጠን ያሉትን አይናቸውን የመለሱትን ሰዎች ለፍርድ ይቀርባሉ። እኔ በእግዚአብሔር ያለኝ እምነት ይሄ ነው። አንድ ቀን ለፍርድ ይቀርባል። እሱማ እንደዚያ ለማድረግ ጫካ ገብተዋል። እየተዋደቁ ነው፣ እየሞቱ ነው፣ ተጨፈጨፍን፣ ተገደልን እያሉ ለምን አትናገርም ነው የተባለው። ያለው ጄኖሳይድ ነው አይደለም ተብለሃል። ደግሞ ጄኖሳይድ ነው አይደለም እንዲህ ለማለት ለምንድን ነው እንትን ያለው? አይ ማስኪሊንግ ነው
ጅምላ ጭፍጨፋ ነው። እንስማው፣ አታድነው። ጄኖሳይድ የሚለው ከኒውክሌር ከሚለው ጋር እኩል ነው። እሺ እንዴት ነው ዝም ብለን እንደፈለገ መሬት ለመሬት የምናልከሰክሰው? ይሄን ማነሳው ለምንድን ነው? የክርስቲያኖቹ ፍጅት እኔ አሁን በተደጋጋሚ የምጠቀምበት ቃል ፍጅት የሚለው ነው፣ ማስኪል የሚለው ነው። ይሄንን ፍጅት ሌሎችም ሰዎች አንስተው የእኛን እየደረሰብን ያለው በእምነታችን ምክንያት እየደረሰብን ያለውን አደጋ እንዲናገሩ ለምንፈልግ ከሆነ የምንናገርበትን ቃል መምረጥ አለብን። ለዚህ ግን እኔ ብያኔ መስጠት አልችልም፣ ምክንያቱም የሙያው ባለቤት አይደለሁም። ስለዚህ ለምንድን ነው የህግ ሰዎች የሆናችሁ ይሄ ሙያችሁ የሆነ ሰው ኦርቶዶክሳውያን የሆናችሁ ለምንድን ጉዳዩን አጥንታችሁ ይሄንን ቃል በጠቅላላው እንጠቀም የሚለውን ለምንድን ነው የማታቀርቡት የሚል ምናልባት ይሄ ነገር የቅንጦት እንትን ሊሆን ይችላል። አዲስ የተባበሩት መንግስታት አሁን ጄኖሳይድን እንዲህ ነው የሚገልጠው። በከፍልም ይሁን በሙሉ የአካባቢውን በሃይማኖታዊም ይሁን የጎሳም ይሁን የዘርም ይሁን ለማጥፋት የሚደረግ ግድያ ወይም ወንጀል ጄኖሳይድ ነው ብሎ ይጠራዋል። እርሶም ቀደም ሲል እንደገለጡልኝ አንድ አካባቢ ያለን ማህበረሰብ ለማጥፋት ከተደረገ የጄኖሳይድ ድርጊት ነው ብለውኛል። እኔ ማስኪሊንግ ነው ብለዋል። ማስኪሊንግ የጅምላ ነው። ግን የጅምላ ስንል ክርስቲያኑንም ሙስሊሙንም እምነት የሌለውንም ሰብስቦ በጅምላ መፍጨት እንዳይሆን ሰጋለሁ። ይሄ የአርሲው ግን ኦርቶዶክሶችን ለይቶ ነው፣ አነጣጥሮ ነው። እርስዎ እንዳሉት አባገዳዎች አልተገደሉ፣ ሼኪዎች አልተገደሉ፣ ሀደ ሲንክ አልተገደሉ። ኦርቶዶክስ ክርስቲያኖች ናቸው ይሁነኝ ተብለው የተጨፈጨፉት። ይሄንን ጭፍጨፋ ጄኖሳይድ ለማለት ለምንድን ነው እሱ ያመነቱት? እርስዎ ምስራቅ አርሲ ላይ እየተፈጸመብን ያለው ጄኖሳይድ ነው ብሎ የሚናገር የቤተክርስቲያን አቋም ቢገለጽ ግን ኮንፎርተብል እንግዲህ ያንን ቃል ለመጠቀም ግን ያንን ቃል ጀማሪ መሆን አልፈልግም። ጄኖሳይድ መሆኑን የሚያሳዩ መረጃዎችን በሙሉ ግን አቀርባለሁ። እሺ ማን ነው ይህንን ጭፍጨፋ ጄኖሳይድ ብሎ የሚበይነው? ዲፋይን የሚያደርገው ማን ነው? ኤፍሬም ነው ወይ? ለምን አይሆንም? ምክንያቱም የጄኖሳይድን ትርጉም የተባበሩት መንግስታት እንደሚለውም የአሜሪካ መንግስት ወይም ማንም የዓለም መንግስታት እንዴት ዲፋይን እንደሚያደርጉት ካወቁ ያንን ስም ወንጀልን በስሙ መጥራት እንደሚባለው ነው። ያን ለማለት ለምንድን ነው ዳተኛ የሆኑት? አሁን እኔ ኢንስቲትዩሽኖችን የምገፋቸው ኢንስቲትዩሽኖችን ለምሳሌ ማህበራት አሉን፣ ተቋማዊ የካህናት ተቋማት አሉን። እነዚህን መግፋት ከዛ የግለሰብ አይሆንም። ነገ ጠዋት ላይ እናንተ ብንለያይስ አሁን እኔ ጄኖሳይድ ነው ብዬ አንተ አይደለም ይበላ ብለን እኔ አይደለም ብል እርሶሳችን ልንጋጭ ማለት ነው። ይህን ጥፋት እንደ ትንሽ ግጭት አላየውም። ኢንስቲቱሽናላይዝ እናደርገው። ይሄን ባለን በዚህ መረጃ መሰረት ይሄ ምስራቅ አርሲ ላይ ያለው እንዲህ ነው፣ ኢትዮጵያ ላይ ያለው እንዲህ ነው ብለን በስማመን ወይም በግብታዊነት ግን አይደለም። ማንም ሰው ከነገሩ ገለልተኛ ሆኖ የሚሰማ በአማርኛ የሚሰማ ሚሆን አማርኛ የማይሰማ ኦርቶዶክስም ይሁን አይሁን ልክ ናቸው ብሎ እንዲበይን እንፈልጋል። ይሄ ሙያዊ ነገር ነው። እሱ ለመናገር ግን ብዙ ችግር የለብኝ። እንደው ጣለው ሰንጎ ሚይዝ ላይ ጣለው ይናገራል እኮ እዛው እንትን ላይ ይናገራል። ምንድን ነው የሚለው? ከቀበሌዎች አጽድተዋቸዋል ይላል፣ ከወረዳዎች አጽድተዋቸዋል ይላል። ኦርቶዶክሱ ጸርቶ አልቋል ይላል። ግን ማስኪሊንግ ነው። እንዴት ነው በኢትዮጵያ ያለው የዘር ጭፍጨፋ፣ የአማራ ጭፍጨፋ፣ የኦርቶዶክስ ጭፍጨፋ የተባበሩት መንግስታት ድርጅት ካስቀመጠው የዘር ጭፍጨፋ መስፈርት የበለጠ ነው። አንድ የቤተ ክርስቲያን ቄስ ነኝ የሚል፣ አንድ ኦርቶዶክሳዊ ቄስ ነኝ የሚል፣ አንድ ማህበረ ቅዱሳንን የሚያክል ትልቅ ግዙፍ ተቋም የሚወክል ሰው በዚህ መጠን ተቀምጦ አይ እንትን ማስኪሊንግ ነው በጅምላ መግደል ነው እንጂ ጄኖሳይድ አይደለም እኔ አልልም። ሌላ ሰው ካለ ግን ልል እችላለሁ። ለምንድነው አንተ ማትለው? የተባበሩት መንግስታት ማስቀመጠው ምናምን ብሎ ጠየቀው። አይ እኔ እንደዛ ማለት አልፈልግም፣ አልችልም። ምንም ምክንያት የለውም። ምክንያቱም ይሄ ጉዳይ የሱን ነገድ የሱን ዘር
ላይ ጥቁር ጠባሳ ይጥላል ብሎ ስለሚፈራ ማለት ነው። ባለፈው ተናግሬያለሁ። በድፍረት ነው የምናገረው። አሁን ዛሬም እያየው ነበር። በኬንያ ያሉትን ዘሮች የነገዶች እያየው ነበር። አንደኛው ኦሮሞ አይሉትም እሱ ጋላ ነው የሚሉት። በኢትዮጵያ እንደዚህ ነው ምናምን ነው የሚሉት። ያንንም ለማጥናት ሙከራ ተደርጓል። ጋላ የሚለው ነገድ ለረጅም ጊዜ በምስራቅ አፍሪካም በኢትዮጵያም ሲጠቀሙበት የኖረው ነው። ይሄንን ስም የቀየረው ጀርመናዊው ቄስ ነው። ኦሮሞ የሚለውን ስም ያመጣውም እሱ ነው። ይሄ ስም የተቀየረበት ምክንያት ለምንድን ነው ሲባል በ16ኛው መቶ ክፍለ ዘመን በጋላ ወረራ ጊዜ አሁን ኦሮሞ የሚባለው አሁን ነው። ጋላ የነገድ ስም ነው። ጋላ የሚለው ስም የተጠላበት ዋናው ምክንያት በጋላ ወረራ ጊዜ ጋላ የሚባለው ነገድ የኢትዮጵያን ነገዶች አጥፍቷል፣ ስልጣኔዋን አጥፍቷል፣ አውድሟል፣ ወንዶቹን ገሏል። በሸዋ ብቻ በወለጋ ብቻ እነ ዶክተር ነጋሶ ጊዳዳ ራሳቸው 26 ነገድ በዛ ጠፍቷል። ወንዶቹን በመግደል በመስለብ ሴቶቹን በማግባት ለምሳሌ አሁን የሸዋ ኦሮሞ የምንለው ኦሮማይዝድ የተደረገ ነው። ትክክለኛ ኦሮሞ ያለው ቦረና ነው። እዛው ቦረና ቦታ ያለው ነው። ለምሳሌ እነ ሻሸመኔ ምናምን የኦሮሞ ቃል አይደሉም። ሀዲያ የጠፏሉ። አሩሲ ሙሉውን የኦሮሞ የነበረበት አይደለም። በድፍረት ነው መናገር። አሁን አንዳንድ ሰው ሲባል ልክ እንደ ኤፎርድ እንደገና እዚህ አሜሪካኖቹ ኒግሮ ምናምን እንደሚሉት ይጠሩታል። አይደለም፣ ታሪኩን በደንብ ማስጠላት። ስለዚህ ይሄንን ጄኖሳይድ የፈጸመ ነገድ በዚህ ስም መጠራት ስለሌለበት አዲስ ስም ይውጣለት ብለው ጀርመናዊው ቄስ ኦሮሞ የሚለውን አመጣ። ስለዚህ አሁን አንዱን ኦሮሞ ሄዳችሁ ፕሮፌሰሩን ወይም ምኑን ኦሮሞ ማለት ምን ማለት ነው ስትለው አይነግርህም። ኦሮሞ የሚባል ቃል ኦሮሞ የሚባል ትርጉም የለም። ፊንፊኔ የሚባል በኦሮምኛ ውስጥ የለም። እውነቴን ነው የምላችሁ። የኦሮሞ ቃል አይደለም። ፊንፊኔ የኦሮሞ ቃል አይደለም። ፊንፊና አለ ያ የፍልውሃ ውሃ ፊንፊና አለ ከሚለው ፊንፊኔ ተባለ። በቃ አለቀ። የኛ ነው አሉ። ፊንፊኔ ማለት ምን ማለት ነው? የለም። አቶ ማናቸው የኦፌኮውን መረጃ ቲቪ ላይ ጠርቼ ቃለ መጠይቅ ሳደርጋቸው ንገሩኝ እስቲ ፊንፊኔ ማለት ትርጉሙ ምንድን ነው ስል የለም ባይኖርም በቃ የኦሮሞ ነው አሉ። እንግዲህ የመራራ ጉዲና ምክትል ማለት ነው። ምክትል አለቀ። ልክ ኦሮሞ ማለት ምንድን ነው ስትለው ኦሮሞ ማለት ይላል ፕሮፌሰር ትግሬው ህዝቅኤል መጥቶ ኦሮሞ ማለት ከባህር ውስጥ እንደዚህ ብሎ ወጣና ከዛ በኋላ ዋቃ መጥቶ ለሁለት ክፍል ሲያደርገው በዚህ በኩል ወንደኛው ወንድ ሆነ፣ በዚህ በኩል አንደኛው ሴት ሆነ። ኦሮሞ ይልሃል። ፈጠራ የሚመጣ ትክክለኛው ነገድ ጋላ ነው። ጋላ ደግሞ በቦረናና በኬንያ ያለ ነው። አለቀ። መተማመን አለበት። ስቅቅ ሲሉ ያለው አንዳንዶች ስቅቅ የሚሉበት ምክንያት ያ ስም ጄኖሳይድ የፈጸመ ስለሆነ በኦሮሞ ተኩላቸው። አሁን ደግሞ ኦሮሞ የሚለው ስም በኢትዮጵያ ውስጥ በመላው ዓለም ጨፍጫፊ፣ አራጅ፣ ገዳይ ሆኗል። አለቀ። የዓለም አቀፍ ሚዲያዎች ኦሮሞኒ ብሎ ኦሮሚያ ክልል ውስጥ እንደዚህ ኦሮሚያ እንደዚህ ታረደ፣ ኦሮሚያ ተገደለ። ዛሬ አረብ ሀገር ሴቶቹን ለመቅጠር ኦሮሞ ነሽ አማራ ምናምን ማለት ጀምረዋል። ኦሮሞ ሲባል በዜና የሚያዩት ስለሆነ አይ እዛው በጸበልሽ ማለት ጀምረዋል። ይህ ኦሮሞ ነኝ የሚለው ባህር ተሻግሮ ሄዶ የመን ላይ ሰዎችን እያገተ የጦር መሳሪያ ይዞ መዋጋት ጀምሯል። አሁን የመን ውስጥ ሳውዲ አረቢያን በኃይል ጥሼ እገባለሁ እያለ እየተዋጋ ነው። ቄሮ አረቦችን እያገቱ ነው። አሁን እዛ ድፍረታቸው እግዚኦ! ኧረ መድኃኔዓለም ያለ ይሄ ስም ተበከለ፣ ይሄ ስም ጠፋ። አሁን በሚቀጥለው ደግሞ ወይ መቼ እንደሆነ አላውቅም፣ ኦሮሞ የሚለውን ስም የሚቀይርላቸው ይፈልጋሉ። አሁን ሰው ኦሮሞ ነኝ ለማለት አንገት እየደፋ ነው፣ እየሰማው ነው። ኦሮሞ ነኝ ማለት አንገት እያስደፋ ነው። ኦሮሞ ነኝ ማለት እያሸማቀቀ ነው። ኦሮሞ ነኝ ማለት ምክንያቱም የኦሮሞ ነፃ አውጪ ራሱ መንግስት እኮ ይላል የኦሮሞ ነፃ ሰራዊት ሸኔ ነኝ የሚለውን የገደለው እንኳን ሴት ወንድ እየደፈረ ነው እያለ የሚነግረው ራሱ የኦሮሞ መንግስት ነኝ የሚለው ነው። ይህ ስምም አሁንም ይቀየራል። በጨፍጫፊ በጄኖሳይድ በደፋሪ በአውዳሚ በጸረ ኢትዮጵያ እየተከሰሰ ስለሆነ ማለት ነው። ስም በመቀየር ከግብር ነፃ መሆን አይቻልም።
አይቻልም። አንድ ሰው መጥቶ እኔን ሲያና ጋላ ነው ኦሮሞ ነው ብሎ ኦሮሞ ነኝ ብሎ ሲመጣ አይ ጋላ ነኝ ማውራት ይችላል። ኦሮሞ ነኝ ካለ ትርጉሙን ንገረኝ። ኦሮሞ ምንድን ነው? ኦሮሞ ማለት ምንድን ነው? መቼ ነው ይወጣልህ? ማን ያወጣልህ ብዬ እነግረዋለሁ ማለት ነው። ጋላ የሚለውን አማራ አላወጣለትም፣ ትግሬ አላወጣ፣ ራሱ ነው ይዞ የመጣው። መተርጎም የሚችለው ራሱ ነው። ይሄ አሁን እዚህ ከተማ ቲክቶክ ላይ ምናምን ኦሮሞ ሌንጫ የሚለው ፎጋሪ በለው ሌባ በዛ በጋላ ስም የሚነግድ ጊዜው ዘመኑ የኔ ነው የሚል እንጂ አይደለም። አብዛኞቹ ደግሞ ግማሽ ግማሽ ናቸው። አሁን ጃዋር መሐመድ እናቱ ኦርቶዶክስ አማራ አባቱ ነው ያሩሲ። እንግዲህ ሀዲያም ሊሆን ይችላል፣ ግን ኦሮሞ እንጀራቸው ነው። ኦሮሞ አሁን ላሉት እስከ መቼ እንደሚያበላቸው አይታወቅም። ፌስቡክ ላይ አይታችኋል። አሁን ፌስቡክ ላይ ተስፋዬ ከበደ እስከ ዛሬ ጽፎ የሚያውቁት ተስፋዬ ከበደ ወልደ ማርያም ከዛ ሌሊሳ ይላሉ። ወይም ደግሞ ወልደ ማርያም የሚለውን ይሰርዙና ተስፋዬ ከበደ ኤል ይላሉ። ምንድን ነው ኤል ስትላቸው ሌሊሳ። አያት ላይ ካጡ እንኳን አያት ላይ ኦሮሞ ካጡ አያት ላይ ካጡ ታክስት ይበደራሉ ወይ ተዛ ተሩቅ ታክስታቸው ባል ይበደራሉ። ምክንያቱም 27 ዓመት ሙሉ ሰው ሁሉ የአያቱ ስም ገብረመድህን ኪሮስ ነበረ። ምክንያቱም ያበላላ አየር መንገድ እቃ ሲያስገባ በኪሮስ ነው በኪሮሽ ነው እናቴ በዳንቴል እየሰራ ነው የሚያስገባው። የድር ዳኛ ከመይኖ ጽቡቅ ነው። መጠጥ ቤት ሄዳችሁ ትግርኛ ሲከፈት ብሎ የሚለው ይሄ አፎጋሪው እውነተኛው ትግሬ እኮ አንገቱን ደፍቶ ስራ የሚሰራ ነው። ይሄ አጭበርባሪ ገፋፊ በትግሬ ስም የሚሸቅለው ግማሼ ዲቃላው እሱ በቃ አለቀ። ፖሊስ የሚሆነው እሱ ነው፣ ገዳይ የሚሆነው እሱ ነው፣ ምናምን የሚሆነው እሱ ነው። ልክ የትግሬ መንግስት ወድቆ ደደቢት ሲገባ ያው ሰውዬ መጥቶ በእናቴ እኮ ኦሮሞ ነኝ ይላል። እኔ ፈይሳ ነኝ ቶሎሳ ነኝ ይላል። ብዙዎቹን ተመልከቷቸው። ትላንትና ትግሬ የነበሩ ሰዎች ዛሬ ፈይሳ ሆነዋል። አቀማቀም ይላል። ልክ የመንግስት ሲወርድ ደግሞ በቃ ይመጣል። ወላይታ ቢመጣ፣ ጉራጌ ቢመጣ፣ አፋር ቢመጣ ይቀይራሉ እነሱ። ድሮ እኛ አፋር ነበርን ሉሲ እንደውም ቅድመ አያቴ የነበረች ሁላ ብሎ ይመጣል። አይፈራም። ሃይማኖት የለው ምግባር የለው ምን የለው። ምን ቸገረው? አላያቸውም? አሁን ጾታቸው ብቻ የቀራቸው ሰዎች ትገረማላችሁ። ስለዚህ መቀየር አይቻልም። አምጣልኝ የጅምላ ጭፍጨፋውን ይናገራል እኮ ማስኪኒንግ የሚለው ጸድተው አልቀዋል ይላል ኤፍሬም እሸቴ። ስሙት። ኃይል አለ በምስራቅ አርሲ የጅምላ ስሙ ወይም ነገር ግን በምስራቅ አርሲ ያለው ኦነግ ሸኔ በወለጋ ካለው ኦነግ ሸኔ የተለየ ዓላማ ነው ያለው። አሁን ምስራቅ አርሲ ላይ ያለውን ጭፍጨፋ የሚመራው ይሄ የተደራጀ ኃይል የእምነት አቋም ያለው ነው። የኦርቶዶክስ ተዋህዶ ቤተክርስቲያን ምስራቅ አርሲን ከክርስቲያን ማጽዳት የሚፈልግ ኃይል ነው። በነገራችን ላይ ሙሉ በሙሉ ክርስቲያን የሌለባቸው ወረዳዎች ስሙ የገጠር ቀበሌዎች እና ከተሞች ኦልሬዲ የሚፈጠሩ ነው። ነገ ከነገ ወዲያ በሌላ እምነት መመሪያ ሊተዳደሩ የሚችሉ አካባቢዎች እየተፈጠሩ ነው። ገጠሮችን ኦልሬዲ አጽድተው ጨርሰዋቸዋል። ይሄን ከገጠር ጀምሮ እያጸዱ እንግዲህ እያጸዱ የሚለውን ቃል ሌላ ቃል ስላላገኘሁለት ነው እንጂ ክርስቲያኑ ቆሻሻ ሆኖ አይደለም። ግን በቃ እየጨፈጨፉ እያጠፉን የመጡት ከገጠር ጀምሮ የሞች ላይ ተፈጽሟል። እና ይሄን የሚሰራው ማን ነው ካልን የእምነት አቅጣጫ አለ። ይሄንን የሚከተለው ጀሌውን እንደዚህ ነው ብንለው ምንም ጥቅም የለው። ሁለት ነገር መናገር ፈልጋለሁ። አንደኛው ይሄንን የሚመሩ የእምነት አቋም ያላቸው ሰዎች አሉ። ይሄንን ግን ፋሲሊቴት የሚያደርጉ ከቀበሌ ገበሬ ማህበር ጀምሮ የከተማ ቀበሌዎችን ጀምሮ ወረዳ፣ ዞን፣ ክልል እስከ ፌዴራል መንግስቱ ድረስ ይሄ የተሰናሰለ ነገር ነው። የዚህ ጭፍጨፋ የጡት አባቱ
የኦሮሚያ ክልል ፕሬዝደንት የነበረው ማንሳዶ ነው። ጁነዲን ይነግራል። ኃጢአቱን ወደ ጁነዲን ሊወስደው ነው። መስራች ነው። አዎ እነሱ ዝግጅት ላይ ናቸው። የታወቀ አንድ በጣም እንትን ያለ ሰው መጥቶ ኃጢአቱን ወደዛ መሄድ የለበትም። ዋናው ነጥብ ግን ጸድተዋል አለ። ከቀበሌ ጸድቷል፣ ከወረዳ ጸድቷል። ስሙት፣ በደንብ ስሙት። የገጠር ቀበሌዎች እና ከተሞች ኦልሬዲ ሊፈጠሩ ነው። ነገ ከነገ ወዲያ በሌላ እምነት መመሪያ ሊተዳደሩ የሚችሉ አካባቢዎች እየተፈጠሩ ነው። ገጠሮችን ኦልሬዲ አዝርተው ጨርሰዋቸዋል። ይሄን ከገጠር ጀምሮ እያጸዱ እንግዲህ እያጸዱ የሚለውን ቃል ሌላ ቃል ስላላገኘሁለት ነው እንጂ ክርስቲያኑ ቆሻሻ ሆኖ አይደለም። ግን በቀን እየጨፈጨፉ እያጠፉን የመጡት ከገጠር ጀምሮ ይሄ ነገር እየተፈጸመ የገጠር ከተሞች ላይ ተፈጽሟል። እና ይሄን የሚሰራው ማን ነው? ያዝልኝ ተወው። ሁላችሁም መስክሩልኝ። አሁን እዚህ ውስጥ ያላችሁ ሰዎች ጻፉልኝ። አሁን ኤፍሬም እሸቴ ያለው ማስኪሊንግ ወይም ደግሞ የጅግና ግድያ ነው ወይስ ጄኖሳይድ? መስክሩ። እንደውም አማራ ያልሆናችሁ መስክሩ እስቲ። ከቀበሌ ከጸዳ፣ ከወረዳ ከጸዳ፣ አሁን በቃ አካባቢውን ነፃ አድርገው መሬቱን እየወረሱ ከሆነ እየወሰዱ ከሆነ ይሄ ሲደረግ ደግሞ የሚቃወም ፓርላማ፣ የሚቃወም መከላከያ፣ የሚቃወም ፖሊስ ከሌለ፣ የተቃዋሚ ፓርቲ የሰብአዊ መብት ድርጅቶች ከሌሉ፣ አማራውና ኦርቶዶክሱ ጳጳሳቱ እንኳን የማይደርሱለት ድምፅ የማይሆኑለት ከሆነ እየጠፉ ካለ ይሄ ምንድን ነው? ስሙ ምንድን ነው? ጻፉልኝ፣ በእግዚአብሔር ጻፉልኝ። ይሄ አተት በስማም እንኳን ለማለት የማይችል በማህበረ ቅዱሳን ስም በሚዲያ ስም ኦርቶዶክስ ቤተክርስቲያን ለመድፈቅ የገዳዩን ስርዓት ስራና ሴራ ለመደበቅ የመጣን ሰው እግዚአብሔር በቁሙ እየቀጣው ያለ ሰው ይሄ ምንድን ነው የሚባለው? ጻፉልኝ፣ ሁላችሁም ጻፉ። ይመልከተው እሱም ወዳጅ ጠላት። ይኸው ይሄ የጅምላ ግድያ ነው የሚባለው ወይስ ጄኖሳይድ የዘር ማጥፋት? ንገሩኝ፣ ጻፉልኝ። ቴሌግራም ላይ ጻፉልኝ። አምጣልኝ ቴክኒሻን። እስቲ ሰው የሚለውን በስሙ ጥሩት እስቲ። ጄኖሳይድ ወይስ ግድያ? ጻፉልኝ፣ ጻፉ። ፈራችሁ እንዴ እናንተ? ጻፉ። ጄኖሳይድ፣ ዘር ማጥፋት፣ ዘር ጭፍጨፋ፣ ጄኖሳይድ። ቴሌግራም ላይ ቲክቶክ ላይ በጣም እየጻፉ ነው። እዛ ላይ ያላችሁ ቴሌግራም ላይ ያላችሁ ጻፉ። ይሄ ኤፍሬም እሸቴ እንደሚለው ይሄ ማህበረ ቅዱሳን እምነት ነው ወይ ነው ዋናው ጥያቄ። እዚህ ላይ የማህበረ ቅዱሳንም እምነት ነው ወይ? አሜሪካን ሀገር ያላችሁ ሰዎች፣ እዚህ ሰውዬ ቤተክርስቲያን የምትሄዱ ሰዎች ዘራችሁ እየተጨፈጨፈ ከአንድ ቤት 8 ሰው 9 ሰው 7 ሰው እየጸዳ ከቀበሌ ጸድቶ ከወረዳ ጸድቶ ከዞን ጸድቶ ዛሬ ዋና ከተማ ላይ ብቻ የቀራቸውን ጭፍጨፋ ማስኪሊንግ ነው ወይ? ራሱ በተናገረው ማለት ነው። እስቲ ንገሩኝ፣ ምንድነው ማሽሞንመን የተፈለገው? ዳዊት ጄኖሳይድ ነው። አንብ ኤፍሬም እሸቴ ራስህ ባመጣኸው ማለት ነው። ቆይ ሰው እስኪጽፍ ድረስ አንዴ ድገምልኝ፣ ከየት እንዳጸዳ ያምጣቸው። ጻፉ እናንተ እስከዛ፣ እሱ በኋላ ያሳያቸዋል። ለታሪክ ይቀመጥልኝ። ይህንን አውርዱት፣ ይህን ጻፉት። የጎጃሞች እኔን ለመስደብ አትቸኩል። ይሄ የጎንደር ስኳድና እኔ አትደርስብኝም። ስትፍጨረጨር ብትል አትደርስብኝም። ስድቡን አቁመው። እኔ ከኤፍሬም እሸቴ ጋር ነው የምነጋገረው። አንተ እዚህ መጥተህ እኔ ላይ አፍን አትክፈት። ገና ጎጃም ውስጥ የዘር ማጥፋት የፈጸምክ የፋኖ አመራር ልክ እንደ ኦሮሙማው የጨፈጨፍክ ገና በሰነድ ነው የማቀርብህ። ገና በሰነድ አታመልጡም።
ቪዲዮውን ነው የምለቀው። እዚህ ቪዲዮውን ነው የምለቀው። ጠብቅ። በስድብ አልቆምም። እዚህ ውስጥ እናንተ መልስ አትስጡ፣ ምን አትበሉ። እዚህ ጋር አሁን ጄኖሳይድ ነው አይደለም ጻፉ ነው ያልኩት። ቴሌግራም ላይ ጻፉ፣ ከዛ በዶክመንት አስቀምጡት፣ ለትውልድ ይቀመጥ። ይሄ ፌክ ቄስ፣ ይሄ አታላይ፣ ይሄ አጭበርባሪ፣ ይሄ አጎቱ ኦነግ የሆኑ ይሄ አስመሳይ ሰው የሚናገረውን እንስማ። ይህን ከዘመዴ ነጯን ፕሮግራም ውጭ የትም አታገኙት። ይሄ የሐረርጌው መራታ ሙሉ ነፃነቱ የሚናገርበት ነው። ማንንም ምንንም ሳይፈራ ማለት ነው። የኔን የጫነውን ዩቲዩብ ላይ አውርዶታል። ራሱ የዘር ጭፍጨፋ ሲልበት የነበረውን አጥፍቶታል። እሱን አውርደንበታል። አውርጄዋለሁ። እንስማው። የገጠር ቀበሌዎች እና ከተሞች ኦልሬዲ የተፈጠሩ ነው። እሺ፣ ነገ ከነገ ወዲያ ከመጀመሪያው አድርገው እንጂ የኦርቶዶክስ ተዋህዶ ቤተክርስቲያን ምስራቅ አርሲን ከክርስቲያን ማጽዳት የሚፈልግ ኃይል ነው። በነገራችን ላይ ሙሉ በሙሉ ክርስቲያን የሌለባቸው ወረዳዎች፣ የገጠር ቀበሌዎች እና ከተሞች ኦልሬዲ የተፈጠሩ ነው። ነገ ከነገ ወዲያ በሌላ እምነት መመሪያ ሊተዳደሩ የሚችሉ አካባቢዎች እየተፈጠሩ ነው። ገጠሮችን ኦልሬዲ አጽድተው ጨርሰዋቸዋል። ይህንን ከገጠር ጀምሮ እያጸዱ እንግዲህ እያጸዱ የሚለውን ቃል ሌላ ቃል ስላላገኘሁለት ነው እንጂ ክርስቲያኑ ቆሻሻ ሆኖ አይደለም። ግን በቃ እየጨፈጨፉ እያጠፉን የመጡት ከገጠር ጀምሮ ይሄ ነገር እየተፈጸመ የገጠር ከተሞች ላይ ተፈጽሟል እና ይሄን የሚሰራው ማን ነው ካልን የሚሰራው ነገር እንግዲህ ተነጥሏል ነው የሚለው። እንካ እሱ ሊደብቅላቸው የሚፈልገውን እንመልከት። እነሱ እየሰለጠኑ ነው። እንደገና ደግሞ ምን ይላል እሱ? እንትን አትበሉ ይላል። አትደግፉ፣ እንትን አትበሉ ይልልኛል ማለት ነው። እንሰማዋለን። ይሄ የሚባለውን እናንተ አሁን ጻፉልኝ። ከቀበሌ ከጸዳ አንድ ትውልድ፣ አንድ ነገድ፣ አባገዳ ሳይሆን፣ ሀደ ሲንቄ ሳይሆን፣ ጴንጤ ሳይሆን፣ እስላም ሳይሆን፣ ከነገድ አማራ፣ ከሃይማኖት ኦርቶዶክስ፣ ኦሮሞ ኦርቶዶክስ፣ ጉራጌ ኦርቶዶክስ፣ ወላይታ ኦርቶዶክስ፣ ትግሬ ኦርቶዶክስ ከጸዳ ይሄ ምንድን ነው የሚባለው ነው እየጠየኳችሁ ነው። መልሱ እስቲ። አምጣልኝ አንተ አሁን መልስልኝ፣ አንብልኝ። ይኸው ሁላችሁም ጻፉ። ይሄን ነው እያልኩ ያለሁት። የዘር ማጥፋት ነው፣ ጄኖሳይድ ነው። አማራ የሚቀልበው ይሄንን ነው። አማራ የሚቀልበው ይሄን ሰውዬ ነው። አሁን ተመልከቱ፣ የሚቀልበው ይሄንን ነው። ያ የበቀደሙ ስልጠና ይኖርሃል እንደ ወንድም አለም? የበቀደሙ ስልጠና እነሱ የሚሰለጥኑት እየተዘጋጁበት የነበረው ይኖርሃል ወንድም አለም? ቴክኒሽያን አንተ ጋር ካለ ብዬ ነው። አንተ ጋር ከተቀመጥክ ብዬ ነው። ሰጥሃለሁ። ህዝቡ ይየው። ጄኖሳይድ እየተፈጸመ ያለው ጄኖሳይድ ነው። ይኸው ጄኖሳይድ ነው እየተፈጸመ ያለው። ምን ይላል እሱ? መጥቶ መደራጀት ትክክል አይደለም ይላል። ብርሃኑ ጎበና የሚባለው ተክለ ሃይማኖት ቤተ ክርስቲያን ውስጥ መደራጀት ትክክል አይደለም፣ መመለስ ትክክል አይደለም ይላል። አማራ በገዛው በ8 ሚሊዮን ብር በተገዛ የአማራ ቤተ ክርስቲያን ውስጥ እዛ ተቀምጦ በፍጹም ይላል ብርሃኑ ጎበና ማለት ነው። ይሄ አደባባይ ሚዲያ ላይ ያለ ሰው ማለት ነው። የትግራይ ጄኖሳይድን ትግራይ ላይ 6 ቦምብ ነው ጣል ማድረግ ያለው ዳንኤል ክብረት ከዚህ ከአደባባይ ከዚህ ከኤፍሬም እሸቴ ጋር አንድ ላይ ሆኖ ነው። በሱ ሚዲያ ነው ቀርቦ ያን የተናገረው። ብርሃኑ ጎበና ደግሞ እዛ ቤተ ክርስቲያን ውስጥ ቀርቦ በፍጹም ትክክል አይደለም ይላል። ትክክል አይደለም፣ እንደዚህ ማድረግ ትክክል አይደለም ይላል ብርሃኑ ጎበና። ያ በመጽሐፉ የምናውቀው፣ ያ በስብከቱ የምናውቀው።
አይቻልም፣ መደራጀት ትክክል አይደለም ይላል። ኤፍሬም እሸቴ ራሱ ደግሞ ከሞገስ ጋር ቀርቦ የሚለውን ሰምተን እንምጣ። ኤፍሬም እሸቴ መጥቶ በፍጹም መደራጀት መከላከል ትክክል አይደለም ይላል። እንስማው፣ ሰምተን እንምጣ። ከዛ በኋላ እንዴት እየሰለጠኑ እንዳሉ እነሱ በገጠር በከተማ ያለውን እናይና አጠቃላይ ደግሞ ጂሃድ ለማወጅ እንዴት ተዘጋጅተው እንዳሉ እናያለን። ምናልባት ከጎረቤታችሁ ነው የሚጀምሩት። መዝግቡልኝ፣ ከጎረቤት ነው የሚጀምሩት። ምናልባት በግልጽ በአደባባይ መናገር ጀምረዋል። አብይ አህመድም ምናልባት በአንድ ቀን መቶ ሺዎች የሚታረዱበት ትራጀዲ ሊፈጸም ይችላል ያለውን ወደድክም ጠላህም እውነቱን ነው የምነግርህ። እውነቱን ትይዘዋል። ዛሬ መከላከል ካልቻልክ፣ ዛሬ የአካል ብቃት እንቅስቃሴ ካላረግ፣ ምክንያቱም በስብከት አይቆምም፣ በጸሎት የሚቆም አይደለም፣ በምንም የሚቆም አይደለም። ይሄ ፈጣሪን ይዘህ መመከት ስትችል ብቻ የምታቆመው ነው። ሰው እንዴት 8 ቤተሰቡ መጥቶ በብላሽ ታርዶበት ቢቢሲ ሄሎ እንደዚህ ሰው ተገድሏል፣ የለም ሰላም ነው ዞረ። ይሄ እኮ ነው ጄኖሳይድ ማለት። ከዛ ይሄ ደግሞ እንደዚህ አይነቱ ኦነግ ተሰባስቦ ይመጣና መደራጀት ትክክል አይደለም ምናምን አይደለም ይላል። ለእነዚህ ገንዘብ የሚያዋጣው ማን ነው? አማራው። አሁን አይታችኋል። ሚዲያዎቹን ገንዘብ የሚሰጣቸው ማን ነው? አማራው። ኢትዮጵያኒስት ነኝ ምናምን ብለው በኢትዮጵያ ስም አንድ ኦሮሞ ለኢሳት አያዋጣም። አንድ ኦሮሞ አንድ ትግሬ ለኢሳት አያዋጣም። አንድ ኦሮሞ አንድ ትግሬ ለኢትዮ 360 አያዋጣም። ለሀብታሙ ሰገነት አያዋጣም። አንድ ኦሮሞ አንድ ትግሬ ለአደባባይ አያዋጣም። አንድ ኦሮሞ አንድ ትግሬ አያዋጣም። እነዚህን ጸረ አማራ ትርክት የሚያደርጉትን የሚረዳቸው ማን ነው ያልን እንደሆነ አማራው። ይህን ደግሞ እኔ አስነጥስልሃለሁ። ምንም እንጣጣለሁ ባንደ ልቡ አስነጥስልሃለሁ። ይሄ ሀረር እንግዲህ ኦሮማይዝድ የሆነ ነው። እዚሁ አውሮፓ ነው ያለው። ወደ ሚዲያ ያመጣውም ራሱ ኤፍሬም እሸቴ ነው አደባባይ ላይ። ከዛ ኢትዮ 360 ላይ እና ሀብታሙ ናቸው ያመጡት። ከዛ ሲደራጅ ወጣና የራሱን የሀሳብ ገበታ ብሎ የራሱን ሚዲያ ከፈተ። ከዛ በኋላ አሁን ከትግሬ ከኦሮሞ ጋር ገጥሞ አማራን ሲሳደብ ፋኖን ሲሳደብ ይውላል። ይሄ ሞገሴ ነች የሚባለው ማለት ነው። ከዛ አሁን ይጠይቀዋል። ሁለቱ ኦሮሞማዎች እያወሩ ነው፣ እንስማቸው። ታብታብ የሚያደርገውና ሱፐር ቻት ሱፐር ስቲከር የሚሰጠው ደግሞ አማራው ነው። ጎንደሬ አማራ፣ ጎጃሜ አማራ፣ ወሎዬ አማራ፣ የሸዋ አማራ፣ በኢትዮጵያ ውስጥ የሄደው አማራ እሱ እንትን ይረዳቸዋል። ቀጥል። ቤር ሚኒመም ሞገስ፣ አንተ የህግ ሰው ስለሆንክ እንግዲህ ታውቀዋለህ። የአንድ መንግስት ትንሹ ኃላፊነት ነው። እሱን የማይወጣ ከሆነ እኛ ራሳችን መንግስት ምናለን ለማለት ነው። የራሳችን ሚሊሻ ወደ ማቋቋም እንገፋለን ማለት ነው። ይሄ ደግሞ ለኢትዮጵያ በጣም በጣም መጥፎ ነገር ነው። ባልካናት ልንሆን ነው ማለት ነው። አሁንም እኮ ሃይማኖት መልክ ብቻ ነው ያልያዘው እንጂ ሁሉም የራሱ እኮ የብሔር ሚሊሻ አለ። ሃይማኖት ብቻ አለመሆኑ ነው የቀረው። አሁን ወደዛ እየተገፋ ነው። ይሄ ደግሞ ኢትዮጵያን ለሚጠሉ ሰዎች፣ በሰላም አብረን እንዳኖር ለሚፈልጉ ሰዎች ትልቅ የምስራች። እኔ አሁን የክርስቲያን ጦር የሚባል ስሙት ኢራቅ ላይ ሶሪያ ላይ የነበረውን እንደ ጥሩ ወስዶ እንደ ጥሩ አብነት ወይም ምሳሌ ወስዶ ይኸው ኢራቅ ላይ ኦርቶዶክሶቹ ጦር አቋቁሞ ራሳቸው ብሎ በጣም ብዙ ሰው ሼር የሚያደርገው ጽሁፍ እኔ ጆሮን ጭውን ያለብህ አትፈልገውም። አንተ አንድ ሰሞን አሁን የኦርቶዶክስ ብሔርተኝነት የሚባል አትፈልገውም። አንድ ሰሞን ደግሞ የሰሜን ክርስቲያኖች የሰሜን ኢትዮጵያ ክርስቲያኖች ማና የሚባል ይሄ ከእምነት አይዲዮሎጂ ጋር በጭራሽ አይሄድም። ተመልከት፣ በጭራሽ ኦርቶዶክሳዊነት ብለህ ብሔርተኝነት፣ እንደገና ኦርቶዶክሳዊነት ብለህ እንደ ምስራቅ ወይም ሰሜን ወይም ደቡብ ኤክስክሉድ የምታደርገው ባይ ዲፎልት ኤክስክሉድ የምታደርገው ክርስቲያን ማዕት ነው ማለት ነው። ስለዚህ የሰሜኑ ብቻ ካል ሰሜኑ ከየት እንደሚጀምር አላውቅም። አዲስ አበባ ጋር ይጀምር፣ ደብረ ዘይት ጋር ይጀምር፣ ናዝሬት ጋር ይጀምር አላውቅም። አይ በመርዝ የተቀመመ መጥረቢያ ቆርጠን ጣል ነው ማለት በመርዝ የተቀመመ ንግግር ተመልከቱ። ከቀበሌ እየጸዳ ነው አለ፣ እሺ። ከወረዳ እየጸዳ ነው አለ፣ እሺ። ከዞን እየጸዳ ነው አለ፣ እሺ።
ከገጠር ጸርቶ ወጥቷል አለ። እሺ የቀረው ከተማ ነው። አትደራጅ፣ እግዚአብሔር አይወደውም። ይሄ ማለት ጨፍላ ሞኝህ ነው። አማራ እነግርሃለሁ፣ ደግሜ እነግርሃለሁ፣ መከላከያ ውስጥ ያለ ፖሊስ ኃይል ውስጥ ያለ ዘርህ እየጠፋ ነው። ዘርህ እየጠፋ ነው። እያጠፉህ ነው። ለቅሶ አይነገር፣ እልቂት አይነገር፣ ጭፍጨፋ አይነገር። እናትህ አባትህ እያለቁ ነው። በታሪክም በእግዚአብሔርም ተጠያቂ ነህ፣ ተጠያቂ ነህ። እኔ ደግሞ ይሄንን ነው የምለው፣ ራስህን ተከላከል እያልኩ ነው። በናይጄሪያ ክርስቲያኖቹ ተጨፈጨፉ። የናይጄሪያው የእስላም መንግስት ሊደርስላቸው ድምፅ ሊሆናቸው ሊታደጋቸው አልቻለም። ቢጨንቀው የአሜሪካ መንግስት ፕሬዚዳንት ዶናልድ ትራምፕ ናይጄሪያ መንግስት ካላስቆመ የክርስቲያኖቹን ጭፍጨፋ ጦሬን እልካለሁ፣ ቦኮ ሐራምን አፈር ከደች ያበለዋለሁ አለ። ማን የተቃወመው? የአፍሪካ ህብረት ሊቀመንበር እስላሙ አዲስ የተመረጠው። በናይጄሪያ እየሞቱ ያሉት እኮ ክርስቲያኖቹ አይደሉም፣ እስላሞቹ ናቸው እየተጠቁ ያሉት። አሜሪካ የምትናገረው ነገር ትክክል አይደለም። ተመልከቱ፣ ክርስቲያኖችን እታደጋለሁ ስላለ እዚህ ለአፍሪካ ህብረት የተመረጠው እስላም ወሃቢ ናይጄሪያ ውስጥ ያሉት ክርስቲያኖች ቢሞቱ ደንታው አይደለም ማለት ነው። የአሜሪካንን መንግስት እንቃወማለን አለ። አያችሁ፣ የትም ቢሆኑ አይለቁም። እነሱ እስልምናቸውን አይለቁም። መታወቅ አለበት። ኢንተርቪው ነው የሰማሁት እኔ። የአፍሪካ ህብረት አዲሱ ሊቀመንበር እና አብይ አህመድ ያስመረጡት እስላሙ ሰውዬ ለፕሬዚዳንት ትራምፕ በፍጹም ናይጄሪያ ውስጥ ክርስቲያኖች ብቻ አይደለም የሚሞቱት ብሎ ነው ቃለመጠይቅ ሲሰጥ የሰማሁት። እነሱ እኮ በቤት ውስጥ መጀመሪያ በቤት ውስጥ በድብቅ ያደርጉት የነበረውን ስልጠና እንመልከት። በዛ ምንም ስላልተባሉ አደባባይ ላይ ውሹ ካራቴ ሰልጥነው ወጥተዋል። ከዛ የጦር መሳሪያ ልምምድ ይዘዋል። ይመጣልሃል፣ አላሁ አክበር እያለ ይመጣልሃል። ሶስቱንም እንዲህ መጀመሪያ ደሴ ኮምቦልቻ ውስጥ ተመልከቱ። ይሄ የሐፊዝ ትምህርት ቤት ነው። ቁርአን የሚቀሩበት ምን የሚቀሩበት ነው። እደጅ ያለው ማለት ነው። እደጅ ያለው ፖስተሩ ማንትስ የሐፊዝ ትምህርት ቤት ነው የሚለው ኮምቦልቻ ያለው ማለት ነው። አሁን ከፋኖ ጋር ይታገል ዘንድ መንግስት የሃይማኖት ግጭት አድርጎ የወሎ እስላሞች ከወሎ ክርስቲያኖች ጋር እንዲጣሉ እያሰለጠነው ያለው ጦር በድብቅ እንዲህ ነው የሚሰለጥነው። እንመልከተው። ኮምቦልቻ መርቀዝ እንግዲህ ተመልከቱት። ሁለተኛውን ሂዲየው ተመልከቱት። ተመልከት። ቤት ውስጥ የነበረው ስልጠና ወደ አደባባይ ወጥቷል። አስፓልት ላይ ማንም እያያቸው ማለት ነው። ምክንያቱም የደህንነት ሚኒስትሩ እስላም ነው፣ እነ ሙፈሪያት እስላም ናቸው፣ አብይ አህመድ እስላም ነው፣ ደመቀ መኮንን እስላም ነው፣ ሌሎች እስላም ናቸው። ወታደራዊ ኃይሉ አሁን ፕሮቴስታንቱ ምናምን አይናገራቸውም። ፕሮቴስታንቱን ኩክ እያበሰሉት ነው። ከዛ የኦርቶዶክሱን ሲጨርሱ ይበሉታል። ምንም ጥርጥር የለውም። እኔ ስናገር ይቀፋሃል። ለምን በነስር ይወጣልሃል፣ በላብ ይወጣልሃል። አሁን ወሎ አሁን ደሴ ክርስቲያኑ በዚህ መጠን ተዘጋጅቷል? አልተዘጋጀም። አሁን ምን ተጀምሯል? ያሉት አመራሮች በሙሉ ክርስቲያን ስለሆኑ ከንቲባውም አቶ ሳሙኤል የሚባል ክርስቲያን ስለሆነ ምናምን ይውረዱልን ብለው በብዕር ስም እነ ሙጂብ አሚኖ አሁን ወሎ ቀውጥ ይሆኗል። በቃ አላስቻላቸውም። ቶሎ ተቆጣጥረው የፈለጉትን ነገር ማለት ነው ቢጀምሩ ያው ይታወቃል መጨረሻው የት እንደሆነ ማለት ነው። ግን አሁን ወሎ በዚህ መጠን ተዘጋጅቷል፣ ደሴ ተዘጋጅቷል፣ ኮምቦልቻ ተዘጋጅቷል። አንድ ታመጡልኛላችሁ? የለም። ይሄ ደግሞ ደቡብ ስልጤ ምናምን ተመልከቱት። አሳየው። ይሄንን ደግሞ ስልጠና እንጀምራለን። ማንም የሚከለክለን የለም። መስጊዶቻችን ለመጠበቅ ሙስሊም ወንድሞቻችን ለመጠበቅ ሰልጥነን ከዛ በኋላ እኛን ሊያጠቃ
وسيف ينصر قرآن كتاب يهدي وسيف ينصر قرآن تككلن يوم من قد يمرنا سيف مسارة المعنى ያስከብራል በግልጽ ነው በግልጽ በሐረር ሌላ ነገር እያነሱ ነው መከላከያው ውስጥ ወታደሮቻቸውን አስገብተዋል ጄነራሎቻቸውን መርጠዋል ይዘዋል ሰይፉም ስለቱም ገብቷል ደሴ ጦሳ ተራራ ላይ የሚሰለጥነው ጦር አይደለም ጂሃድ ይታወጅ መታወጅ አለበት ብለው አዲስ አበባ ተቀምጠው ፖድካስት እየተናገሩ ነው የሚይዛቸው የሚናገራቸው የለም አሳያለሁ አሁን እሱን አሳያለሁ መጨረሻ ላይ እንትኑን ካየን በኋላ እናያለን ይሄንን ኦርቶዶክሱ ራስን አዘጋጅ ብለ ስትናገር እነ ኤፍሬም ሼቴ ይመጡና በቄስ ሰበብ እኔ ደስ አይለኝም ይቀፈኛል መደራጀት የለብንም ራሳችንን መከላከል የለብንም ከቀበሌ ጸድተናል ከወረዳ ጸድተናል ከዞር ጸድተናል በቃን ዝምን ማለት ነው እንደ ጳጳሳቱ ዝም ማለት ነው ያለብን እንደ አቡነ ሳዊሮስ ነው መሆን ያለብን እንደ አቡነ ዲዮስቆሮስ ነው መሆን ያለብን እንደዛ ነው መሆን ያለብን እንደ አቡነ ከሌ ነው መሆን ያለብን በቃ ጸጥ ነው ማለት ያለብን እንዲህ አይነት ፈተና ነው የገጠመን ወገኖች እንዲህ አይነት ችግር ነው የገጠመን ይሄ ዝም ብሎ የሚመጣ ነገር አይደለም በትናንሽ ስፖርት ቤቶች ሁላ እንትን እያሉ በቃ የዛቱ ነው እንመጣላቸዋለን መካነ ሰላም እንሄዳለንና የስልጤ ትቢተኛ ብረት ትንሽ አንስቶ የፎከረ ነው ተደብቀው አይደለም በአደባባይ አሳያቸው ይቺ ዱርዬ ልንሆን እንችላለን ይቺን እንግዲህ እንትን አይ ስልጤ እሺ ምንም ዱርዬ ልንሆን እንችላለን ትናንትና በአባቶቻችን ስታደርጉትን የነበረውን ግፍ ዛሬ እንደግማለን ብላችሁ እንዳታስቡ ፍሪ ወይ ኤፍሬም ሼቴ እንደዚህ መጫወቻ ታደረገ ግድ የለም በኃይለኛው እየተዘጋጁ ያሉትን በደንብ እንመልከተው ሰፋ አድርግላቸውና እንመልከተው በኃይለኛው ማለት ከስንት ሰዓቱ ቆርጬ እችን አቀርብላችኋለሁ ለጋግላቸው አላችሁ አይደል አላችሁ አለን በሉ 724,000 ሰው ታብታብ አድርጓል ውጭ ያላችሁ ሰዎች ወደ ውስጥ ገባ ብላችሁ እታች ያሉትን አግዟቸው ኮፒ ሊንክ ሼሩ ላይ እዚህ ላይ ያላችሁት እዚህ አይታያችሁም ለነገሩ እዛ ላይ ነው የሚታየው ማለት ነው አዎ መመልከት ትችላላችሁ እንግዲህ መመልከት ትችላላችሁ አሁን እየተሰለጠነ ያለው እየተዋጉ ያሉትን ይሄንን ማየት የገባው ሰው ይግባ አሁን እንግዲህ ኤፍሬም ሼቴ ሳምንት ደግሞ መጥቶ ከሞገስ ጋር ምን እንደሚል እግዚአብሔር ይወቅ እንስማው ሂድ ቀጥል አሁን በሰላም ደርሰናል አሁን የሚገኘው የእንግዳ መቀበያ ነው አንሷርና ሙሃጅር ወንድሞቻችን ተቀበለዋል አልহামዱሊላህ አላህ እዚህ ባለንበት ጽናቱን እንዲሰጠን እንጠይቃለን ማስከር እስክንገባ ድረስ በአላህ ፍቃድ እዚህ የእንግዳ መቀበያ ውስጥ እንቆያለን ኢንሻአላህ አላህ በዚህ መንገድ እንዲገለን ጠይቀዋለን ይህ ኒዕማ አላህ ለተወሰኑ ዋራያቶች የሚሰጠው ኒዕማ ነው አልহামዱሊላህ አላህ የኺላፋውን ጀማዓ እንድንቀላቀል መርጦናል አልহামዱሊላህ በአላህ ፍቃድ እዚሁ ከወንድሞቻችን ጋር እንሆናለን حماة المكارم خفافا ثقالا ورد المظالم هو الكفر يرغب الحمد لله وحده والصلاة والسلام على من لا نبي بعده يقول الله سبحانه وتعالى وأعدوا لهم ما استطعتم من قوة ومن رباط الخيل ترهبون به عدو الله وعدوكم ويقول رسولنا صلى الله عليه وسلم المؤمن القوي خير وأحب إلى الله من المؤمن الضعيف وكما قال الفقهاء ما لا يتم الواجب إلا به فهو واجب በእነዚህ ሸሪዓ መረጃዎችና በዑለማዎች ቃይዳ ላይ በመመስረት
ዲነል ኢስላሚን የበላይ ለማድረግ ከዳሩል ኩፍር ሂጅራ በማድረግ ወደ ዳሩል ኢስላም የሚመጡ ሙሃጅርና አንሳሮችን ራሳቸውን በሸሪዓዊና ወታደራዊ እውቀት ያንጹ ዘንድ በሼህ ሐፊዝ ሰዒድ ኻን ስም የተሰየመ የስልጠና ፕሮግራም አዘጋጅተንላቸዋል። በዚህ ስልጠና ላይ የሚሳተፈው ሙጃሂድ በመጀመሪያ ደረጃ ሸሪዓዊ ደርሶችን ይወስዳል። ይህም የሸሪዓዊ ደርስ ፕሮግራም ተውሂድን፣ ፍቅህን፣ ሲያሰቱ ሸርዕያን እና ሌሎችን ሸሪዓዊ ትምህርቶች ከማጠቃለሉን በተጨማሪ የአላህ ሱብሓነሁ ወተዓላ ንግግር የሆነውን ቁርአን በትክክል ይቀራ ዘንድ የተጅዊድ ትምህርትንም እንዲወስድ ይደረጋል። ሸሪዓዊ ደርሶችን ተምሮ ካጠናቀቀ በኋላም ወደ አካላዊና ወታደራዊ ስልጠናው እንዲገባ ይደረጋል። በዚህም ወቅት ለአካል ብቃት የሚጠቅሙ ስፖርቶችን ከተለያዩ ወታደራዊ ስልጠናዎች ጋር እንዲወስድ ይደረጋል። በተጨማሪም የተለያዩ የጦር መሳሪያዎችን፣ ፈንጂዎችን፣ የሬዲዮ መገናኛዎችን እና ሌሎችን ወታደራዊ ቁሳቁሶች በምን መልኩ መጠቀም እንዳለበት ትምህርት ይሰጠዋል። ወታደራዊ ስልጠናው በዚህ አያበቃም። ሙጃሂዱ የሽምቅ ውጊያዎችን፣ አርባን ወርፌር እና መሰል የወታደራዊ ታክቲኮችን በምን መልኩ መጠቀም እንዳለበት ትምህርት ይሰጠዋል። አላህ ሱብሓነሁ ወተዓላ በዚህ ስልጠና ላይ የተሳተፉትንም ሆነ ሌሎችንም የኡማችንን አማና መሸከም የሚችሉ እንዳደርጋቸው እንጠይቃለን። አልሐምዱሊላህ ረቢል ዓለሚን። حماة المكارم خفافا ثقالا ورد المظالم هو الكفر يربو ويسبد جاثم فأين الأبات وأين الأسود فأين الأبات وأين الأسود هلموا حماة المكارم خفافا ثقالا ورد المظالم هو الكفر يربو ويسبد جاثم فأين الأبات وأين الأسود فأين الأبات وأين الأسود إلى السابحات هلم تعال وشرد بهم بالقتال القتال إلى السابحات هلم تعال وشرد بهم بالقتال القتال وخل المداة بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم وأعد لهم ما استطعتم من قوة ومن رباط الخيل ترهبون به عدو الله وعدوكم إن شاء الله امتثالا لأمر الله سبحانه وتعالى الله سبحانه وتعالى يا اعتزاز لما فتسم زاري لي بزقجت لي نقنيالا إن شاء الله الله سبحانه وتعالى ندقمو بزهو شهادة نسكنا قني درس صناته بستن لمن وعلن أيها الكفار والمرتدين إن أنت كهرياننا كدين ودعاية من لثاتشوت አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ Subhanahu Wa Ta'ala ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። እናንተ ሙስሊሞች ወይ ደግሞ ከሂጅራ የዘገያችሁ ሰዎች ሞትን ፈርታችሁ የወርደት ኑሮ አትምረጡ። ከሂጅራ ወደ ኋላ የቀራችሁ ሰዎች ሂጅራን ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ካዲያኖችን በምትችሉት አጋጣሚ መዋጋት እንዳለባቸው አስተላልፋለሁ ኢንሻአላህ። ወሰለላሁ ዐለይሂ ወዐላ ነቢይና ሙሐመድ فمن لها بعد إلا الشهيد حماة المكارم خفافا ثقالا ورد المظالم هو الكفر يرغو ويسبد جاثم فأين الأبات وأين الأسود فأين الأبات وأين الأسود إلى الحرب هيا أسودا أسود نهد القلاع ونمحو الحدود إلى الحرب هيا بسم الله الحمد لله الصلاة والسلام على رسول الله إنه زاري لألا مسكان يقبونا يماسكر يمترشا كانت شلين الدنيا له ላለፉት ወር ቀን ከሌሊት ውድ ጊዜያቸውን ሰውተው እዚህ ደረጃ እንድንደርስ በአላህ ፍቃድ እዚህ ደረጃ እንድንደርስ ላበቁን ሙአሊሞቻችን አላህ ፈርጃችን እንድንወዳቸው እንለምናለን። ኢኽላስ እንዲወፍቀን ኸይር ስራችን እንዲቀበለና አሁን ለምንቀላቀላቸው ሙጃሂዶችም የጥንካሬና ኃይል ምንጫቸው እንዲያደርገን እንለምናለን። በመጨረሻም በአጠቃላይ በዓለም ላይ ለሚገኙ ሙሂዶች ከነሱም ምስራቅ አፍሪካ ከነሱም ኢትዮጵያ ውስጥ ለሚገኙ ሙሂዶች በሙሉ አላህ ተዓላ ግዴታ ባረገብን ጂሃድና ሂጅራ አደራ እንላለን። አላህ ተዓላ ግዴታ ያደረገብንን ጂሃድና ሂጅራ ወደ ኋላ አትበሉ። እነሆ የደውለቱል ኢስላም ወላጆች እናንተ ለመቀበል እጆቻቸውን ዘርግተዋል። ሙአስከሮቻቸውም እናንተ ለመቀበል ሁሉም ዝግጅታቸውን ጨርሰዋል። ከእናንተ የሚጠበቀው ንያችሁን አስተካክላችሁ ሂጅራ ማድረግ ብቻ ነው። እናም አደራ እንላለን ሂጅራና ጂሃድ ላይ እንዳትዘናጉ። نقول شهيد والله على ما نقول شهيد تكبير الله
ያያችሁት ነው። ረጅም ነው፣ ሰፊ ነው። 2-3 ቪዲዮዎች አሉ። የበተኑት ነው። ዝግጁ ናቸው። ስርዓቱ የነሱ ነው። ባንክ ከፍቶላቸዋል። አብይ አህመድ እስላማዊ ባንክ ከፍቶላቸዋል። አሁን የፋይናንስ ችግር ምንም የለም። ምክንያቱም መኒ ላውንደሪንግ ይሰራበታል። ስርዓቱን መቆጣጠር አይቻልም። የኢትዮጵያ ገንዘብ አሁን ኦዲት አይደረግም። ኦዲተር አያውቀውም፣ መንግስት አያውቀውም። እንደፈለገ ቦዘኔ የሚያዘው ማይም እጅ ላይ የወደቀች ሀገር ስለሆነች በፋይናንስ ችግር የለባቸው። ባለፈው እንደሰማችሁት በኢኮኖሚ ማድቀቅ ክርስቲያኑን፣ ቤተክርስቲያኑን ማቃጠል፣ እንትኑን ቀምቶ መጮህ ምናምን ማድረግ ምናምን ያ አሁን ዲፌንድ አድርገናል። ያ ተመልሷል። አሁን ሌላ ማጭበርበሪያ ዘዴ ካላመጡ በስተቀር አሁን ገሎ ማልቀስ ቀርቷል። ገሎ አሁን ያስቸገረው ቤት ውስጥ ያለው ቤት ይሄ የክርስቲያኑን ላብ የክርስቲያኑን ገንዘብ እየበላ ያለው ነው ያስቸገረው። እሱ በይፋ ነው እየተናገሩ ያለው። ጂሃድ መታወጅ አለበት፣ በቃ እኛውን እንትን ማለት የለብንም ነው የሚሉት። ይሄ መላጣውን ሁለተኛውን ሰውዬ አቅርበው መላጣውን ማለት ነው። ከዛ እሱን ስሙት፣ ይሄንን የሚለውን ስሙት። ይሄ እንግዲህ ኢትዮጵያ ውስጥ ነው ፖድካስት እየተደረገ ነው። እዚያ ጋር ላይ ጂሃድ መታወጅ አለበት። ግራህን ለመታ ቀኝን ስጥ፣ እኛ ጋር ይሰራል። ግራህን ከመታ ቀኙ በደንብ አድርጋ አጣፎ አሉ። አስተሳሰባቸው ጠንጋራ ሰዎች። ለምሳሌ አፄ ዮሐንስ ያ ሁላ ጨፍጭፎ እኮ ስንት ታሪክ ተጽፎለታል። ያውም የውሸት ትርክት ሀገርን ያስበላ በአንዳ ነው። ደግሞ በጣም የምታስጠላኝ ነገር አለች። እኔ እኮ ሙስሊም ጎረቤት አለ፣ እኔ እኮ ሙስሊም ጓደኛ ምን አገባ ምን ቲያትር ምን ፊልም ሰርታ በቃ ስለ ሙስሊም ጥላቻ ካለው ያወራው። አክሱም ላይ እንደዚህ ብሎ እንደዚህ ምን ማለት ነው? በስም መጥቀስ ካስፈለገ ለምሳሌ ዳንኤል ክብረት እኮ ተመልሰዋል። ስለ አስተራሪ ሲነግርህ እኮ ወደ ሌላ የሚከትሰው እኮ ያዝልኝ ያያቸው አይደለ? ዳንኤል ክብረት ተመልሷል አለ። መጀመሪያ ግን ጠላታችን ነበራል። አሁን አመነ ሰለመ ማለት ነው። ግራኝ አህመድን ዓለም የሚያውቀውን ታሪክ በፍጹም ስህተት ነው፣ ግራኝ ጻድቅ ነው አስባሉት። ዳንኤል የትም መሄድ ስለማይችል አሁን በትግራይ ማኑ አስነክተውታል። አሜሪካ መሰደድ አይችልም፣ አውሮፓ መሰደድ አይችልም። አሁን የነሱ አሽከር የነሱ ገረድ ሆኖ ከመቀመጥ ውጭ የለም። ለሆድህ ስትሄድ እንዲህ አጣብቂኝ ውስጥ ትገባለህ። እስላሙ ይመሰክርልሃል። ተመልሷል አሁን አለ። አለቀ። እሱ ተመልሷል እንጂ አለ። አይታችኋል። መፈክር የእሱንና የኔን ፎቶ ይዘው ነበር የሚወጡት የሚረግጡት። አሁን ግን በሚጠቅማቸው መልኩ እየሰራላቸው ስለሆነ ተመለሰ አለ። በቃ አለቀ። በዚህ ሀገር ጂሃድ መፈጸም አለበት። ፊልም የሰራ ነው። ፊልም የሰራ ነው። አፄ ዮሐንስ የጨፈጨፋቸውን እስላሞች አላውቅም እኔ። አፄ ዮሐንስ የጨፈጨፋቸውን አማሮች ነው የማውቀው። ጎጃምን ፍጅት አድርጎ ጎጃም እኮ አሁን ሴቶቹ በሙሉ ፀጉራቸውን ፎሮፎር አስቸግሯቸው አይደለም፣ ቅማል አስቸግሯቸው አይደለም፣ ቅጫም አስቸግሯቸው አይደለም። የጎጃም ሴት ሻሿን እንዲህ ጠምጥማ የምታዩት ተላጭታ ፀጉሯን የምታያት አፄ ዮሐንስ ጎጃምን ገብቶ ስለፈጀው ነው። ቤት ዘግቶ አቃጥሎ ስለፈጀው ነው፣ ስለጨረሳቸው ነው። ውሃ ጠማኝ ላለው ጥይት ስጠው እያለ በግንባሩ ከየአብያተ ክርስቲያኖቱ ታቦት ወጥቶ ይፈለጥ ያለ የቤተ ክርስቲያን አጥር አንድዳችሁ ቤተክርስቲያን አጥር አንድዳችሁ ቀለባችሁን ብሉ ያለ ጨካኝ የጨፈጨፈው ጎንደርን ያወደመው ጎንደርን ያጠፋው ጎጃምን ክርስቲያንን ነው አፄ ዮሐንስ የገደሉት። ክርስቲያንን ነው አፄ ዮሐንስ ያጠፉት። በቦሩ ሜዳ የነበረው ክርክር በእስልምናና በክርስትና መካከል አይደለም። በክርስቲያን በቅባትና በጸጋ በካራና በኦርቶዶክስ መካከል የነበረ ነው። ቦሩ ሜዳ ላይ የተደረገው ክርክር ከእስልምና ጋር የሚያገናኘው ነገር የለም። አፄ ዮሐንስ እስላሚስት ከእስላም ከአፋር እስላም የወለደ ሰው ነው። በሰለክላሃና በትግራይ የነበሩትን እስላሞች ጫፋቸውን አልነካም እኮ በጎጃም በጎንደር በወሎ ያሉትን ክርስቲያኖች ሲጨፈጭፉ አፄ ዮሐንስ። ጎጃም ዛሬ እኮ ሐውልት ሰርቷል። የጎጃም ሴት መላጣ ፀጉሯን ተላጭታ ጠምጥማ የምትሄደው የጎጃም እናት አምጣ፣ የጎጃም እናት ብለህ ሰርች አርጋ አምጣ፣ ሂድ ተመልከት። ጎጃሚዎች በአጠቃላይ እናቶች ፀጉራቸው መላጣ ነው፣ በአጭር ነው። የጎጃም ሰው ፀጉሩ ረጅም የሚሆነው ከተማ ሲገባ ነው። አዲስ አበባ ሲገባ፣ ዘመናዊነት አሜሪካ ሲገባ ፀጉራቸው ረጅም ነው፣ ያምራል፣ ሐር የመሰለ ነው። የአባይን ውሃ እየጠጡ የገነት ውሃ እየጠጡ የሚያድጉ ናቸው። ነገር ግን
ጸጉራቸውን ተላጭተው የሚሄዱት አፄ ዮሐንስን ለማስታወስ ነው። ወንዶቻቸውን የፈጀ የጨረሰ አልቅሰው እኮ ነው አፄ ዮሐንስ መተማ ሄደው የግብፅንና የእንግሊዝን ጦር አስለቅቃለሁ ብለው በሱዳን ጦር ተመተው አንገታቸው ተቆርጦ ካርቱም ሄደው እኮ። የጎጃም እንባ እኮ ነው፣ የጎንደር እንባ፣ የአማራ እንባ እኮ ነው። አፄ ዮሐንስ የሚቀርቡት ለእስላም ነው። ያገቡት የወለዱት ከእስላም ነው። የአፄ ዮሐንስ ሚስት ተብሎ የሚጠቀሱ አሉ የሉም? ደፈር ብለህ ተናገር። ወያኔ መታ አፄ ዮሐንስን ሐውልት እንኳን አልሰራችላቸው፣ ትጠለዋለች እኮ። ኢትዮጵያ በሚለው ስም ልክ እንደ አብይ አህመድ ኢትዮጵያ ይሉ ነው። ኢትዮጵያን ይወዱ ነበር፣ እውነት ነው። በኢየሩሳሌም ያለውን ርስት አስከብረዋል። ያው ኃጢአታቸው በደላቸው ይቅር ይባልላቸው ዘንድ አድርገዋል፣ እውነት ነው። ከዛ በተረፈ እስላሞችን፣ ጣሊያኖችን፣ እንግሊዞችን መንገድ በመምራት አፄ ቴዎድሮስን በማስገደል የሚታወቁ ናቸው። ምን እውነት ነው። በአፄ ዮሐንስ ምክንያት አማራም ኦርቶዶክስም አይከሰስም። ሁልጊዜ የሚያነሱት ይሄንን። ወያኔዎች እኮ መጥተው አፄ ሚኒሊክን እኮ ነው የሚከሱት። አፄ ሚኒሊክን እኮ ኦሮሞ እንዲጠላ እስላም እንዲጠላ ያደረጉት። ስለ አፄ ዮሐንስ መለስ ዜናዊ፣ ስብሃት ነጋ፣ ኢህአዲግ አንዲት ብጣሽ ነገር እንዲያደርጓል ብሎ ያውቃል? አያውቅም። አፄ ሚኒሊክ አማራ ናቸዋ። አፄ ሚኒሊክ ኦርቶዶክስ ናቸዋ። ዛሬ ይሄ የስልጤ ዋሃቢ እስላም የኦሮሞ ዋሃቢ እስላም ተነስቶ መጥቶ በአፄ ዮሐንስ እንዲያርጉብናል እና አንድ ስለ ትግሬ አያወራም። አክሱም ላይ እንኳን ባለው ነገር ላይ አፄዎቹ የአፄ ነገስታት እንዲያደርገውን ነው የሚለው። ታዋቂ ነኝ እውቅ ነኝ የሚል የእስላም ምሁር እንኳን ተነስቶ መጥቶ አፉን የሚከፍተው የሚያቀረሸው አማራውና ኦርቶዶክሱ ላይ ነው። ይሄ ትክክል አይደለም። አሁን ለምሳሌ ይሄ አሁን አንድ መጨረሻ ላይ ላኩልን ሰው ያምጣው ፕሮፌሰር ነው አሉ። በአባይ ጉዳይ አሁን አንደኛ ሆኗል። በዛኛው ዘመን ተጥለን ነበር እኛ እስላሞች ክብር ያገኘ ነው በአብይ አህመድ ነው ይላል። አብይ አህመድ እስላም ነው፣ የጅማ እስላም ነው፣ ወሃቢ እስላም ነው። አሁን ይሄ ክብር ያገኘ ሰው ነው። ያው ፕሮፌሰር ተብሎ በቃ ለሁሉ ጉዳይ ተጠያቂ እሱ ነው። በእስልምናውም ውስጥ አሁን በቃ አንቱ የተባለ እሱ ነው። ይሄ እንኳን ሲያቀረሽ ስሙት ይሄን ሰውዬው ስማው። እንግዲህ ያው ሂድ አዲስ አበባ ዩኒቨርሲቲ መሐመድ ሆኖ ሄዶ ሲመዘገብ ኢትዮጵያዊ መሆንህን ከፍርድ ቤት ደብዳቤ አምጣ ነው እኮ የተባለው። ያዝልኝ ማለት ሙስሊም ሆነ እንዴት ዩኒቨርሲቲ ትገባለህ? ይኸውልህ ተመልከት፣ እግዚአብሔር ያሳያችሁ። በዘመናዊ የኢትዮጵያ ዓለም አዲስ አበባ ዩኒቨርሲቲ ወደ ዩኒቨርሲቲ ያለፈ ሰው ኢትዮጵያ ለመሆንህ እስላም ስለሆንክ እንዴት ሆንክ ተብሎ እኮ ነው። አሁን ይህን እየነገሩ ነው። ይህንን ጎጋ ይህንን ምንም የማያውቅ አማራን እንዲጠላ፣ ኢትዮጵያን እንዲጠላ፣ ሰንደቋን እንዲጠላ፣ አረብ እንዲናፍቅ፣ ሳዑዲን እንዲናፍቅ፣ የአረብ አሽከር የአረብ ገረድ እንዲሆን፣ ሀገሩን እንዲጠላ፣ ወገኑን እንዲያርድ፣ እንዲሰልብ የሚያደርጉት እነዚህ በጥላቻ ያበዱ የትልቅ ትንሾች ጊዜ የሰጣቸው ድንጋይ ሰባሪ ቅሎች ናቸው ይሄንን የሚያደርጉት። እውነቱን ስነጋገር መሐመድ ሆኖ ሄዶ ኢትዮጵያዊ መሆንን አምጣሉት አለ። ቀጥሉ ደግሞ ሁለተኛውን ስሙት። ወይም ኢትዮጵያዊ ነው ወይ? ከዚያ አልፎ ፕሮፌሰር አስራት ወልደየስ ስሙ። አንድ ጊዜ ጥቁር አንበሳ 18 ሐኪሞችን ሲያስመርቁ 3 ሙስሊሞችን ያገኛሉ። እናንተ መቼ ነው ኪዮስካችሁን ዘግታችሁ ተመራችሁ ሐኪም የሆናችሁት ብለው ጠየቋቸው። ተመልከት። ማለት ሙስሊም ሆኖ ሐኪም መሆን የለበትም ነው። ተመልከቱ። አሁን ይሄ ታዲያ የስልጤ ትምህርት ኃጢአት ነው ብሎ ጣሪያ ሲቀድ የሚውል የውሃቢ እስላም ይሄን እየሰማ እንዴት ነው በጥላቻ የማያብደው? እንዴት ነው የማያብደው? ፕሮፌሰር አስራት እግዚአብሔር ያሳያችሁ። እስላም ተማሪዎችን አግኝተው እንዴት እናንተ ዶክተር ሆናችሁ፣ እንዴት እናንተ ሐኪም ሆናችሁ፣ እግዚአብሔር ያሳያችሁ። እንደው የፕሮፌሰር አስራት ስንትና ስንት ሙስሊም ተማሪዎች በሳቸው የወጡ ስፔሻሊስት ዶክተሮች ስንትና ስንት አሉ። ይሄ አረብ ሀገር ነው የከረመው። ይሄ የውሃቢ እስላምን ትምህርት ሲጠጣ ነው የዋለው። አብይ አህመድ በነገሰ ጊዜ መጣ። አሁን ሚዲያው የሱ ነው። የሚጠይቀው የለም፣ የሚከሰው የለም።
በመሞቻው ሰዓት መቃብሩ ተምሶ ልጡ ተርሶ እንዲህ የሚያለፋድድ ይኖር። ይሄንን አሁን አንድ ኦርቶዶክስ ቢናገረው አንድ አማራ ቢናገረው በሁለተኛው ቀን ቂሊንጦም አይገኝም፣ ደብዛው ነበር የሚጠፋው። ስለዚህ አሁን አማራው ኦርቶዶክሱ እጅ እግሩ ተይዞ ወሃቢው ጴንጤው ጽንፈኛው እንዲለፈልፍ እየተደረገ ነው። ይገለበጣል። የታሪክ ነው፣ የጊዜ ጉዳይ ነው። የጊዜ ጉዳይ ነው። ይሄ ዝም ብሎ የሚታይ አይደለም። ያው አድምጡ ክርስቲያኖች። ደግሞ ሌላውን ዳንኤልን የወደዱበትና ያመጣው ወንድማችን ዳንኤልን ቅድም ሰው የወደደበት ምክንያት ስሙት። ዳንኤል ክብረት የሚለው ድምፅ ስጠው። እንዲጠፋ ያደረገው ግን እሱ አይደለም። እሱ ደብረ ሊባኖስን ተውት ብሎ ነበር። አንድ ወደድ ባይ እንዴት ሱስ ቢል ግራኛ ኢትዮጵያዊ ነው። ደብረ ሊባኖስ እንዲጠፋ ያደረገው ግን እሱ አይደለም። እሱ ደብረ ሊባኖስን ተውት ብሎ ነበር። አንድ ወደድ ባይ እንዴት ሱስ ቢል እኛን ተዋለን ብሎ በዛ መሀል ነው እንግዲህ አንዱ ሂዶ ለኮሰው። በቃ እንትኑን ሁለቱ እየተከራከሩ ለኮሰው። ሀይቅ የተረፈበትን መንገድ ስታው ለምሳሌ እዚህ ጋር የተክለ ጻዲቅ መኩሪያን ነው ጠቅሶ የሚናገረው። ተክለ ጻዲቅ መኩሪያ በተናገሩትም ላይ የሚለው ምንድን ነው? ደብረ ሊባኖስ ሄደ፣ ቤተ ክርስቲያኑ ባለ 18 ጉልላት ነው፣ አቃጥላለሁ አለ። ከምታቃጥል እኛ ያለውን ነገር እንስጥህ አሉት። እሺ አምጡ አለ። የቤተ ክርስቲያኑን ወርቅ፣ የቤተ ክርስቲያኑን አልማዝ፣ የቤተ ክርስቲያኑን እንቁ፣ የከበረ ማዕድን ሁላ ሰጡት። ከሰጡት በኋላ አንድ እግረኛ ጦር ሄዶ የሳር ቤተ ክርስቲያን ነውና ችቦውን ለኮሰው። ያን ጊዜ የነበሩትም ተደብቀው የነበሩትም መነኮሳት የእግዚአብሔር ቤት ሲቃጠል፣ ገዳማቸው ሲቃጠል ዝም ብለን አናይም ብለው በፈቃዳቸው እሳት ውስጥ ገብተው ሞቱ። ግራኝ አህመድ ግን ቅርሱን ዘርፎ ሄደ ነው የሚለው። ዛሬ የዋሃቢ እስላሙ የአብይ አህመድ ገረድ ሲሆን አሽከር ሲሆን ያሳደገችዋን ቤት የታሪኩን ገልብጦ መጥቶ አይ እሱ አይደለም፣ እሱ ጻድቅ ነው፣ እሱ ኢትዮጵያዊ ነው፣ ኢትዮጵያን በጣም ይወዳታል። አሁን ለዚህ ነው እነሱ በቃ ዳንኤል ክብረት ንስሐ ገብቷል ትክክል አይደለም የሚሉት ማለት ነው። አመሰግናለሁ። ቶ ወደዛ አታምጣብኝ። እኔ ማንሳትም ስለሱ አልፈልግም። አሁን እግዚአብሔር የእጁን እግዚአብሔር ብድራቱን ይክፈለው። ምንም ማድረግ አይቻልም። እሱን አሁን እንደዚህ ነው ማለት አይቻልም። ይጠይቀዋል እኮ እዛው ማህበረ ቅዱሳን ያሳተመው ከዚህ በፊት የተናገርኩትን በሙሉ የኔ ኃላፊነት አይደለም ማህበረ ቅዱሳን ነው አለ። ማህበሩን ሊያስመታ ማለት ነው። እሱ ጽፎ የመሰረተው ማህበር ላይ ግራኝ አህመድን እውነተኛውን ሶርስ ምንጭ ጠቅሶ ጽፎ ከጨረሰ በኋላ አሁን ለስልጣን ለሆዱ ሲባል እኔ ከዚህ በኋላ የሚታተመውን ቢያስተካክሉ ያስተካክሉ፣ እኔ ግን በቃ ግራኝ አህመድ በጣም ጻድቅ ነበር፣ በጣም ቅዱስ ነበር አለ። ለዚህ ነው አሁን እስላሞቹ ሙጂባቢኖ ምን አለ? ከዳንኤል ክብረት ጋር አብረን እንሰራለን አሁን አለ። አለቅ የኛ ሆኗል አለ። የኛ ሆኗል አለ። እሱ በዚህ መጠን ነው የሚዘጋጁት። ይሄ ኡስታዝ ነው ደግሞ ተመልከቱት። ቤቴል ያለው የእስልምና ጣቢያ ውስጥ የሚያስተምር ነው። ስሙት የሚለውን ማለት ነው። ኡስታዙ ታውቁታላችሁ። ይሄ ሁሌ የሚናገረው ሰውዬ አዳምጡት። ይህ ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስህተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምድሪቷ ግን የኛ እንጂ የሌላ የማን አይደለም። በቀዳሚነትም እኛ ነን። ታሪካዊ ማረጋገጫም ካስፈለገ በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። የታሪክ ምስክር የላቸው፣ የሃይማኖት ምስክር የላቸው። ሞራል እንዲኖራቸው እንኳን ሊገባቸው አይችልም። ስለዚህ በዚህ በሀገራችን ላይ ድርድር አያስፈልገንም። የእኛ ኢትዮጵያዊነት ወይም ደግሞ ሀበሻነታችን የሌላ ሰው ምስክርነት እስኪመጣ ድረስም አይደለም፣ አንደራደርም። እውቅና እስኪሰጡንም ድረስ አንፈልግም። ሀገሪቷ የእኛ ለመሆኗ ጥርጥር እስከሌለን ድረስ እንስራ፣ እንንቀሳቀስ። አንዳንድ ጊዜ ሞራሉና ስሜቱ ሲሞት ሀገራዊ ስሜት ሳይኖረው ሰው ምን አስጨነቀኝ ይላል። ድሮም የካፊር አገዳጅ ይህን ሀገር ለቆ መውጣት ነው እንደም ይሻላል። ለምን መካሄድ ጀምሩም ይላል። በቃ ሞራሉ ይሞታል። ስለዚህ በሀገሪቱ ጉዳይ በኢኮኖሚውም በፖለቲካውም መስክ በቃ አይጨነቅም። ለምን የእሱ አይደለችም ሀገሪቷ የካፊሮች ሆናለች። አሳልፎ ሰጥቷል ማለት ነው። ለምን ማን የሰጣቸው? ለነሱ የታሪክ ምስክር የላቸው፣ የሃይማኖት ምስክር የላቸው፣ ወይ ደግሞ ሌላ ምን። በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። በሞራል እንኳን ሞራል እንዲኖራቸው እንኳን ሊገባቸው አይችልም። የእኛ ነው ሀገሪቱ። በቀዳሚነትም እኛ ነን። ታሪካዊ ማረጋገጫም ካስፈለገ። ስለዚህ ኢንሻአላህ መስክ በቃ አይጨነቅም። አጥፋው አይደለም በእንትን በሞራል ደረጃ እንኳን በሞራል ደረጃ የእኛ ሀገር ናት እንዲሉ አንፈቅድም።
አሁን የሚቀየሩ ስሞች የኢትዮጵያ የሚለው ስም ይቀየራል፣ የኢትዮጵያ ሰንደቅ ዓላማም ይቀየራል ብለው ነው እየሰሩ ያሉት። አሁን በዚህ ንክክር ኮሚሽን በሚባለው የተነከረ ቡድን አማካኝነት አረንጓዴ፣ ቢጫ፣ ቀዩ የኢትዮጵያ ሰንደቅ ዓላማ ነው። የኢትዮጵያ ስምም መቀየር አለበት፣ እኛን አያካትትም። አያችሁ፣ ምልክት እንዳይኖራቸው ሀበሾቹ ኦርቶዶክሳውያኑ እንዳይኖራቸው። ነገር ግን በቀደም የማሌዥያ ነው የምናምን ጠቅላይ ሚኒስትር መጥተው የተረኩት የኦርቶዶክሷ ሀገር የኦርቶዶክሱ ኪንግደም የነቢዩ መሐመድን ዘመዶች እገሌ የሚባለውን አስጠልለው ክርስትና በዓለም እንዲተርፍ ያደረገው ኦርቶዶክስ ነው ብለው ሲመሰክሩ አብይ አህመድ ያልተጻፈ ለምን ታነባለህ አይነት ነገር፣ እኛ እየሰራ ነው፣ እኛ እያፈረስ ነው ያለው ነገር ሌላ ነው። አንተ እዚህ መጥተህ በቃ ጋብዝ ነው እንጂ ያልኩ የሌለ ትዘባርቃለህ አይነት ነገር አይኑን አጉረጥርጦ ከዛ ጋዜጠኞች እንኳን ኢንተርቪው እንዳያደርጉት በቃ ብሎ ጨብጦ እንደለመደው ቆሎ ሲያዘግነው የቡና ቁርስ ከርሞ ሄዷል። በሞራል ነው የማንፈቅድላቸው፣ ታሪክም የላቸውም አለ። በቃ እንፈጥረዋለን። ስትበሳጩ የካፊር ሀገር የክርስቲያን ሀገር ብላችሁ ወደ መካ ሄጄ እዛ ልሙት አትበሉ። ሀገር እናስለቅቃቸዋለን። ኤፍሬም እሸቴስ ምን ይላል? መደራጀት አያስፈልግ፣ መከላከል አያስፈልግ፣ በቃ ዝም እንበል፣ እግዚአብሔር ያውቃል አለን። እግዚአብሔር ሁሉን አልፈን አለን፣ ጌታ ሁሉን አልፈን የሉም ሞተዋል ሲሉ የሉም ጧፍ ትልቅ ያለም እዛ አብይ አህመድ ይመጣና መግደል መሸነፍ ነው፣ መግደል መሸነፍ ነው። ስትኖሩ ኢትዮጵያዊ፣ ስትሞቱ ኢትዮጵያዊ፣ ስትቀበሩ ኢትዮጵያዊ፣ መግደል መሸነፍ ነው ይላል። ገዳይ ነው አሸናፊ። ከቀበሌ አጸዳህ እኮ፣ ከወረዳ አጸዳህ እኮ፣ ከቀበሌ አጸዳህ፣ ከወረዳ አጸዳህ፣ ከከተማ አጸዳህ፣ ከሀገር ሊያጸዳ ነው። ሀገር እንዳይኖር ስሟን የኢትዮጵያን ይቀይራለሁ እያለ እኔ የምናገረው ያማል። አዎ ያማል። ለዚህ ለፈሪ ለበጭባጫው ለመስሎ አዳሪው ጎንደሬ ነኝ ብሎ የፖለቲካው ቅማንት የትግሬ ዲቃላ የሆነው ብአዴን ያፍራል። አቃጥሮ መኖር ነው የሚፈልገው። ሰሞኑን እንትናን እያየሁት ነበረ። ማን ነው ወንድማችን? ማን ነው ስሙ? አያሌው መንበርን እያየሁት ነበር እና የሆነች ኮመንት እንትኑ ሴክሽኑ የተዘጋ ነው። የሆነች ነገር ሲፈልግ ይከፍታል እና እያየሁት ነው። ሲያቃጥር አየዋለሁ። በቃ ከአብይ ጎን ከብልጽግና በድጋፍ የሚኖር ፍርፋሪ እየለቀመ ጎንደር ጎንደር ከተባለለት ችግር የሌለው የወልቃይት ሰሊጥ ከበላ ችግር የሌለው እዛ አሩሲ ሞተ ምናምን ደብዛው አይጠፋም። ለቃቃሚ ፍርፋሪ እየለቃቀመ የሚኖር አለ። እያየሁ ነው ዝም ብዬ። አገር እንዲኖርህ ነው። አገር እንዲኖርህ። ይሄ ኦርቶዶክሳውያኑን ብቻ የመጣ አይደለም፣ ለእስላሞቹ ጭምር ለእስላሞቹ ጭምር ማለት ነው። ስሟቸው ልጆቻችን ጠቅላላ ዋህብያ ሆኑ። መንግስት ይንቃ፣ ክርስቲያኑም ይንቃ። እያንዳንድ ይገላሃል ወደፊት። ሶሪያ እንዳደረጉት፣ ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል የማትናገር ከሆነ። ስማው፣ ገና ይጨርሳል። መቼ ነው የመጡት? ልጆቻችን ጠቅላላ ዋህብያ ሆኑ። መንግስት ይንቃ፣ ክርስቲያኑም ይንቃ። እያንዳንድ ይገላሃል ወደፊት። ሶሪያ እንዳደረጉት፣ ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል የማትናገር ከሆነ። ይሄ ነው ስለ ታሪካዊ አመጣጡ መለስ ዜናዊ በአንድ ወቅት ፓርላማ ላይ ጥያቄ ቀርቦለት ሲያስረዳ ነበር፣ የሰማሁት ነበር። የኢትዮጵያ ሙስሊም ጥንታዊውን ከአማራው ከኦርቶዶክሱ ከክርስቲያኑ ጋር ተስማምቶ የሚኖረውን የሚጨርስ የሚበላ አውሬ ነው የመጣው። አብይ አህመድ ደመቀ መኮንን ይዘውት የመጡት ይኸው ሞታል። ይሄ ኢትዮጵያን እሳት ላይ ጥዶ የሄደ ሰውዬ እንስማው። በእስልምና
ቀንሰው በሀገራችን ረጅም ጊዜ የቆየ ነባር የእስልምና እምነት አለ። በሀገራችን የቆየው ነባር የእስልምና እምነት ሱፊ የሚባለው ነው። በምን ሀገራችን ክልሎች 100% ሱፊ ነበር። ኢትዮጵያ ህዝብ ሙስሊሙ ሺዓ የሚባል የለም። ሰለፍ የሚባለውም አሁን ባለፉት 20 እና 30 ዓመታት የመጣ ነው። የተቀረው በሙሉ ሱፊ ነው። እነዚህ ሱፊ ተከታዮች የሀገራችን ሙስሊም እምነት ተከታዮች ከክርስትናው ጋር ለብዙ ሺህ ዓመታት አብረው ኖሯል። አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። በአብዛኛው ባሌና አርሲ ይህ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። የሰለፊ እምነት ሰለፊ አንዳንዶቹ ውሃቢ ይሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ውሃቢ የሚለው ቃል። ቦታውን ስፔሲፊክ አድርጎ ተናግሯል። ባሌና አርሲ ውስጥ አለ። አለቀ። እየጸዳ ያለውም የስልጠና ካምፕ ያለው መከላከያ ደርሶታል። 3 ካምፕ ጀነራል አበባው ሲናገር ሰምታችሁታል። ከዚህ በፊት የስልጠና ቦታዎቻቸው አሉ። ከአልሸባብ ጋር የገቡ አሉ። አልሸባብ ጋር እየሄዱ እየሰለጠኑ ያሉ አሉ። የተባበሩት አረብ ኤምሬትስ እንደ ጉድ እየደገፈችው ያለው ኃይል አለ። ቱርክ እየደገፈችው ያለው ኃይል አለ። ሱዳን ውስጥ እንደተፈጠረው ፈጥረው ጅምላ ጭፍጨፋ ለማድረግ በዝግጅት ላይ ናቸው። መንግስታዊ ስልጣኑን መንግስታዊ እንትኑን ቁጥሩን ይዘውታል። የኢትዮጵያ የደህንነት መስሪያ ቤት ዋናው ሬድዋን ሁሴን ነው። ሲሳይ ቶላ አብሮት አለ። ለፕሮቴስታንትና ኦሮሞማውን የሚረዳ ነው። እስላም ነው። ሁሉ ነገር በእጃቸው ነው። የገንዘብ የፋይናንስ ችግር የለባቸውም። አሁን የእስላሞቹ መሪዎች ሲመጡ ቀጥታ የሚቀበለው ሀጂ ኢብራሂም ቱፋ ነው። ኢትዮጵያ የእስላም ሀገር ናት የሚለውን ለማወጅ ክርስቲያኖቹ ቢጮህም ድምፅ የላቸውም ለማለት ለማወጅ ነው። ይኸውላ ይመራል፣ የምናገረው ይመራል። ግን ዋጠው መሬት ስሚ፣ ሰማይ አድምጪ፣ ቤተክርስቲያን መስክሪ። እኔ ከመናገር ወደኋላ አለ። ፋኖ ውስጥ ገብተው እየታገሉ ያሉ ሴቶች ጭምራሉ። ሙስሊም ሆነው የሚጠፋው አማራነታቸው ስለሆነ እቺን ልጅ እስቲ እንስማት። እንግዲህ ሼኩን ሰምተናል። እቺን ደግሞ የወሎ አማራ ሙስሊም ታጋይን እንስማት። አምጣት፣ አጫውታት። መኪያ ደግሞ ይባላሉ። ፋኖ ነኝ፣ አማራ ነኝ። ለጥላት አጀንዳ ቦታ መክፈት ወይም ክፍተት መስጠት የለብንም። ምክንያቱም ጥላቶቻችን እኛ ወደኋላ በተራመድን ቁጥር እነሱ 10 እርምጃ ወደፊት እየቀደሙን ነው። ምክንያቱም እነሱ እየተንቀሳቀሱ ያሉት አማራን ለማጥፋት ስለሆነ ማለት ነው። አማራ ደግሞ የሚጠፋው ምን ሲሆን ነው? ያውቁታል። ከነጭ እስከ ጥቁር የሚያውቁት አማራ የሚጠፋው እርስ በርሱ ሲመታታ ነው። ሴራው የገባው ሰው በዚህ ሰዓት ሃይማኖት ሳይሆን ማንነት ጉዳይ ላይ ያኔ በጁንታው ሰዓት እንደዛ ወሮን በነበረ ሰዓት እኔ ነበርኩት ኢማራት ነበረ። ግን እዛው ሳለ እዋጋ የነበረው እንደ አማራ እንጂ እንደ ሙስሊም አልነበረም። ምክንያቱም የኔት ሰዎቹ ተወሮ የነበረው እንደ ሙስሊም ሳይሆን እንደ አማራ ነበር። ቁጭ በል ተቀመጥ እየተባሉ በክላሽ እየተስፈራሩ ስንት መከራና ግፍ አይተዋል። ክርስቲያን ስለሆኑ አይደለም፣ ሙስሊሞች ናቸው የኔት ሰዎች። ግን መከራውን አብረን የቀመሱት፣ ገፈቱን አብረን የቀመሱት። ከዚህ አንጻር እኛ መሆን ያለብን ምንድን ነው ብለህ ስታስብ ነገሮችን ማብረድ መቻል አለብን። እየወጣ በዛ ቡራ ከረዩ የምትል ከሆነ ምንም ዋጋ የለም። አማራ እንደ አማራ መስራት ያለበት ትልቅ ነገር አለ። ይህን የሃይማኖት ነገር እሱም መስመር ካለፈ አማራ ያሸንፋል። ምክንያቱም ሃይማኖት ጋር የሚያጣሉን ስስብልታችንም ስለሆነ አብዛኛው ማህበረሰብም አማራ ውስጥ ስለማይረዱን እሱን ነገር ስስብልታችን ሸፍነን ማሳለፍ ወይም ተቻችለን ማለፍ አለብን። ምክንያቱም የዛሬዋ ቀን ለአማራ ይቺ ያለንባት ሰዓት ለአማራ 11ኛ ሰዓቱ ነች። ወይ ይነጋል ወይ ጭራሹን ይጨልማል። ወይም እናሸንፋለን፣ አሸንፈን ግዛታችን አስመልሰን የነበረውን ታሪካችንን በእጃችን በደማችን እንጽፋለን፣ ወይ ደግሞ እንደ ኩርድ እንበተናለን። ሁለት አማራጭ ያለን ህዝቦች ነው። አለቀ።
በዚህ መጠን ነው የአማራ ፋኖ በወሎ የነምሬ ወዳጆ ልጆች እየታገሉ ያሉት ማለት ነው። መዳረሻቸውን አውቀው ወይ እንደ ኩርድ ህዝብ እንጠፋለን፣ ወይ ይጨልምብናል፣ ወይ ይነጋልናል፣ ይህንን በደማችን እንጽፋለን ብለው ማለት ነው። ስስ ብልቱን አሁን ደግሞ የሚያጣሉን በሃይማኖት ነው። ያን መሻገር አለብን ብለዋል። አማራ ያደርገዋል። እኔ አምንበታለሁ። አማራ ያደርገዋል። እንኳን አማራን ኢትዮጵያ የምትባለዋን ሀገር ሰንደቅ ዓላማዋን ይታደጋል። ይሄን ማወቅ መቻል አለባችሁ ማለት ነው። ይሄን ማወቅ መቻል አለባችሁ። እነ ኢብራሂም ቱፋ መሪዎች ሲመጡ የቱርክ አምባሳደር የቅብጥርሷ አሁን ኢትዮጵያ ወደ አረብ ሊግ ትግባ እየተባለ ስለሆነ ከዛ ሲመጣ ኢትዮጵያ ኦርቶዶክሱን አድቅቀውታል። ጳጳሳቱን በራሳቸው መንገድ ሄደው ደቀውላቸዋል። ስለዚህ እነሱ ናቸው የሚቀበሏቸው። ተመልክቶ አሁን በቀደም የመጣውን እንግዳ እንዲጎበኘው እንዲቀበለው የተደረገው የጅማው ኢብራሂም ቱፋ የእስልምና የመጅሊሱ አሁን ያለው ሰው ነው ማለት ነው። አንድ ቀን ሙሉ ታሪክ ይዤ እመጣለሁ። ጌታቸው ረዳን እንኳን እንዴት አድርገው እንደ እንትን እንዴት እንደሚጠቀሙት ታዩታላችሁ። ጌታቸው ረዳን ማለት ነው። ጌታቸው ረዳን። ስለዚህ እኛ እየሞትን አንበዛም አለቀ። እኛ እየሞትን አንበዛም። እኛ የምንበዛው ራሳችንን ጠብቀን በሀገራችን ላይ ሰርተን ከሁሉ ጋርም ተከባብረን እንጂ ከቀበሌ እየጸዳን ከወረዳ እየጸዳን ኤፍሬም እሸቴ እንዳለን አንጽለም። የኤፍሬም እሸቴ ደግሞ ተንኮሉ ምንድን ነው የማይታወቅ ይመስለዋል። አሁን ዛሬ ነው የማወጣው። እንግዲህ እንትን ማለት አለብን አለ። ዛሬ ነው የማወጣው። አሁን ሰሞኑን ከዳንኤል ክብረት ጋር ይጣሉ አይጣሉ የማውቀው ነገር የለም። ዳንኤልንም መስደብ ጀምሯል ጠንቆር አድርጎ። ግን ኤፍሬም እሸቴ በሚለው ስሙ አይደለም። እንመልከታት ማን እንደሆነች። ኤፍሬም እሸቴ የብዕር ስሟ ማን እንደሆነ እንመልከተው። አይ ዘመዴ የኤፍሬም እሸቴ የብዕር ስም እንመልከታት። ኤፍሬም እሸቴ ኤፍሬም ነው የሚጽፈው። ፓርላማ የተከለከለ ሂጃብ ዩኒቨርሲቲ ተከለከለ። የፓርላማውን ፎቶ ይመልከቱ። ተከልክሎ ሳንሰማ አልፎን ከሆነ ንገሩን። አለበለዚያ ጋዜጠኛዋ ሙኒራ ምን ማለት ፈልጋ ነው? ህዝቡን ምን ውስጥ መክተት ነው አላማችሁ? ለማንኛውም ከዚህ በታች ያለውን ማርያማዊት ሄኖክ ለሜሳ የማርያማዊት ሄኖክ ለሜሳ ግሩም ጽሁፍ ያንብቡ አለ። ሜሪዬ ደህና ነሽ? እንዴት ነሽ ሜሪዬ? ደህና ነሽ? ደጀ ሰላም አብረን ሰርተናል። ደጀ ሰላም የማን እንደሆነ እናውቃለን። ባለቤቱ ማን እንደሆነ እናውቃለን። ጸሐፊዎቹ ማን እንደሆነ እናውቃለን። ሪፖርተሮቹ ማን እንደሆነ እናውቃለን። ዛሬ የምናወጣው አይደለም። ማርያማዊት ደህና ነሽ? እንደምን ነሽ? በዚህም በዛም አይቻልም። ተገልጠህ ራስህን ጻፍ። እሷን አንቧት ምናምን የለም። ማርያማዊት ለሜሳ ይላል እንዴ? እንትን የለም። እና በመግደል መሸነፍ ነው የሚባለውን የአብይን ሰምተን መሄድ የለብንም። የእኛ መንጎች እድር ነው የሚመረቁት። የእኛ መንጎች ሆቴል ነው የሚመርቁት። የእኛ መንጎች እንትን ናቸው ያሉት። በጎቹን ደግሞ ተመልከቱ። መንጎቻችንና በጎቻችን። አሁን ደግሞ መንጋው እረኛው የሚሾመው ተመልከቷቸው። እረኞቹ የሚሾሙት በ40 ዓመታቸው በ30 ዓመታቸው ነው እና ጺማቸው በጣም እንትን ይላል። እረኞቹ ሲያምሩ ደግሞ በስማ ምንድን ነው ብርቱካን ነው የሚመስሉት በእውነት። መንጎቹ ደግሞ ተመልከቱ ሲገደሉ ይበዛሉ። የሉም ሞተዋል ሲሉም ለምረታ መድረክ ይሰጡታል። እነሱ ደግሞ እንዴት እንደሚያምሩ ተመልከቱ። ምንም የሚነካቸው የለ፣ ምንም የሚላቸው የለም። እዚህ ክስ መጥቶብኛል ቲክቶክ ላይ። ራሳቸው ጉዳይ ቢጠፋም ጉዳይ አይደለም። 1 ሚሊዮን ደርሳቸዋል። ስለዚህ እንዲህ ብሎ ነገር የለም። መዘጋጀት መነጋገር የግድ ያስፈልጋል ማለት ነው።
መጽዳት ማለት ምን ማለት ነው? እንመልከተው። መጽዳት ማለት በአሩሲ ከጥቂት ቦታዎች ብቻ የተገኙትን እንመልከታቸው። ፋይሉን አምጣላቸው። ስንት ሰው እንደጸዳ ስንት ሰው እየጸዳ እንደሆነ እንመልከታቸው። ተመልከቱ። እኔ እዚህ አነበዋለሁ። እሺ፣ ወደ ላይ ዝቅ አድርገው፣ ከመጀመሪያ አድርገው። እንግዲህ በሸርካ ወረዳ በሚታና ጋዶ ቀበሌ መስከረም 5 2018 ጀምሮ አሁን ከመስከረም ጀምሮ የሞቱ አይደለም ቤቶቻቸው የፈረሰ ከብቶቻቸው የተወሰዱ የቆርቆሮም የሳር ቤትም አጥተው ሰማይ ምድሩ የተደፋባቸው የተከደነባቸው የሚሄዱበት ያጡ አብይ አህመድ የሚስቅባቸው ሙፈሪያት ካሚል ደስ የሚልባት ብርሃኑ ጁላ ጮቤ የሚረግጥበት ሬድዋን ሁሴን አላሁ አክበር እያለ የሚሰግድበት ተክቢር የሚልበት የእስልምና መጅሊሱ ይሄን ነው ተበቀልናቸው የሚልበት እነዚህ ናቸው። የባለቤቱ ስም አለ፣ እድሜው አለ፣ ወንድ ነው ሴት ድምሮ አለ፣ የፈረሰው የቤት አይነት አለ። አቶ ከበደ ጥኑ 60 ወንድ ናቸው። በአጠቃላይ 4 ወንድ 4 ሴት 8 አባወራ 8 ቤተሰብ አንድ አባወራ። መረተ ጥላሁን 48 እድሜ በአጠቃላይ 9 እንግዲህ 3 ሴት አለ 6 ሴት አለ። እንግዲህ ሴቶቹ ቤት ከፈረሰ ምን ከጠፋ የሚጠብቃቸው እስላሙ ነው የሚያገባቸው አስገድዶ ማተብ አስበጥሶ ክር አስበጥሶ ያገባቸዋል፣ ያስወልዳቸዋል። ወይ ደግሞ ለማኝ ወይ ሴተኛ ዳሪ ይሆናሉ። ሴተኛ ዳሪ ይሆናሉ። በኢኮኖሚ ገድለዋቸው እንዳያርሱ፣ እንዳይዘሩ፣ እንዳይቅሙ አድርጓቸው ማለት ነው ያደርጓቸዋል። ዳንኤል ክብረት እግዚአብሔር ይልህ። ይሄን ስርዓት የምታገለግሉ ኦርቶዶክሳውያን ኢትዮጵያውያን እግዚአብሔር ይላችሁ፣ በቤታችሁ ይግባ፣ በቤታችሁ ይግባ። ብርሃኔ ደሳለኝ እድሜ 51 3 ሴቶች አሏት፣ 4 ወንድ 7 በአጠቃላይ ቤተሰብ የቆርቆሮ ቤት ፈርሷል። ብርቱካን አባወይ 6 3 ሴቶች አሏቸው። ውብሸት ሰለሞን ጥላሁን 5 ቤተሰብ 3 ሴት አለው። ውብሸት ጥላሁን ውብሸት ጥላሁን ተረፈ ጥላሁን ዘነበይ ጥላሁን ደጀኔ ማሞ ፋኖስ ገብረ ሚካኤል ገብረ አምላክ ዳምጠው ታደሰ ተሾመ ታደሰ አየለ ወልደ ዮሐንስ ግርማ እሸቱ መምህር ሰይፉ ገብረ ስላሴ መምህር በቀለ ሰይፉ እንግዳ ፈለቀ በላቸው ፈለቀ ኃይለ ማርያም አማኑኤል ሽመክት ገብረ አማኑኤል ገብረ እግዚአብሔር መሸሻ ለማ መሸሻ ታፈሱ ዘለቀ ክንፉ ቤተ እሸቱ ጥላሁን ደረሰ ጥጉ ጥላሁን ሰይፈ ጎሳ ጥላሁን አበራሽ ታደሰ አበራሽ ቡሊ ማሙዬ ፈለቀ አጥላው ማሙዬ ዳንኤል ዘነበ አስራስ ሙልጌታ ገዛይን ኪዳኔ መካሽ አራርሳ ቶሎሳ አራርሳ። አያቸው ኦሮሞ ነው ግን ኦርቶዶክስ ነው። እስላሙ አይምረውም ኦርቶዶክስ ስለሆነ፣ ዋናው ጸቡ ኦርቶዶክስ ስለሆነ። አማራ ከሆነ እስላም ከሆነ አይምረውም፣ አማራነቱ ነው የሚያስገድለው። ሂድ አምጣልኝ ሂድ። አበራ ባልቻ ወይዘሮ ፉርኖ ባልቻ ወይዘሮ ደመቁ ደምሴ ጎሹ ማሙዬ ለከሉ ተክለ ዮሐንስ አብሬ ተክሉ ጠጉ ተክሉ ንጋቱ ተክሉ እሸቴ ሳሌ ጎሳ ካሳ አቡ ከበደ ጥላሁን ጠጉ መምህር ደረሱ ወንዳገኘው ታየ ወንድማገኘው ቦጌ ደነቀ ዘበነ ወንድማገኘው ሰለሞን ወንድማገኘው ባዩ ትርፌ መልካሙ ባዩ አበበ ገብረ ኪዳን ግርማ ሰፋ ነጋሻ ሰፋ ጌታውን ካብታሙ ጥላያ ሰፋ ወይዘሮ ጅማ አበበ ደሳለኝ ወንደሰን ወርቁ ገዙ ወርቁ ንጉሴ ገዙ ዳምጠው ገዙ ከተሙ ወርቁ አበራ ግርማ በጋሻው ደሱ ማመጫ ከቤ ፋንታዬ ደምሴ ፋንታዬ። እንግዲህ 5 ቤተሰብ ያላቸው ነው። ሴቶቹን ቁጠሯቸው። የሳር ቤት በአጠቃላይ ሳር ቤት ነው ያለቻቸው። ያችኑም ኢኮኖሚያቸውን ማድቀቅ በሚለው የአህመዲን ጀበል ፍልስፍና መሰረት ኢኮኖሚውን አድቅቅበት፣ መሄጃ አሳጣው፣ አስጨንቀው፣ ማንም እንዳይደርስለት አርገው፣ ለነሱ የሚጮሁትን አሰድበው፣ በራሱ አሰድበው ይላል። ልክ እኔ ላይ እንደሚደረገው እኔ ላይ አሁን የጎጃም ቅባትና ሸንጎ ነው የሚጮህብኝ፣ የጎንደር ስኳድ ነው የሚጮህብኝ። እኔ ደንግጬ የምቀር መስሏቸው ገደል ትገባታለህ። ስድብ አልፈራም እኔ፣ ዛቻንም አልፈራም እኔ። አቢ ቦጋለ
ገበየሁ ወንደሰን፣ የሺ ገብረ ኢየሱስ፣ በቀለ ገንብሬ፣ አቡሼ ነጋሽ፣ ጌታውን ነጋሽ፣ ዘርጋው ተሰማ፣ መኮንን ወንድማገኘው፣ ተስፋዬ ወንድማገኘው፣ ታደለ ሸዋሱ፣ መሰለ ደበበ፣ አለሙ ደምሴ፣ ተፈራ ወንድሙ፣ ሞገስ ታደሰ፣ ንጉሱ ማንከልክሎ፣ ወይዘሮ ፀሐይ ዮሐንስ፣ ጠኑ አየለ፣ ዳምጠው ጠኑ፣ ገንዘብ ጉደታ፣ ጥላዬ ንጉሱ፣ አቡ ደጀኔ፣ ተክል ደጀኔ፣ እሸቱ ክፍሌ፣ ሰለሞን ክፍሌ፣ ዘገያ አበበ፣ ደምሱ ሸቴ፣ ከበደ ተክሉ፣ በላቸው አበበ፣ ደምሱ መክብብ፣ በየና አበበ፣ ኃይሉ አሸብር፣ ንጉሱ ገብረየስ፣ አለማየሁ ንጉስ፣ ሽፈራው ሀቢብ፣ አለሙ ዱባለ፣ ወይዘሮ ትርንጎ አሸኔ፣ ጨፍቀው ብርሃኔ። ስንት ናቸው? ወደዚህ አምጣልኝ። ስንት ደርሰዋል? አባወራው ብቻ እንግዲህ ተመልከቱ። በሪሁን ፋንታዬ፣ ደምሱ መርሻ፣ ኃይለማርያም ኃይሌ፣ ወይዘሮ አየሉ ግዛው፣ ወይዘሮ ፋንታዬ ደምሴ፣ ፋይቱ ደምሴ፣ ፋንታዬ ደሳለኝ፣ ዘሪሁን ጠና ጋሻው፣ ሽፈራው አርከሳ 118 አባወራ በአጠቃላይ 600 ምናምን ቤተሰብ ተበትኗል። ህፃናት፣ አረጋውያን ሜዳ ላይ ቀርተዋል። ትላንት 3 ሰው ገለው ወንድማማቾች 3ቱን አርደው 3ቱን ይዘው ሄደዋል። ከ50 በላይ ከብት ነድተው ሄደዋል። መንደሩን አቃጥለውታል። ቤቱን አቃጥለውታል። አለቀ። አቃጥለውታል። ስለ አሩሲ እንዲነገር አይፈለግም። አሁን ስለ አሩሲ ዝም በል። ስለ አሩሲ ዝም ያላችሁ እግዚአብሔር ልሳናችሁን ይዝጋው። በዛ ጭንቅ ውስጥ ያሉትን ያላሰባችሁ እግዚአብሔር አያስባችሁ። የጨለማ የጭንቅ ቀን ያምጣባችሁ። ብትጠሩት ወይ የማይል አምላክ ይስጣችሁ። ቲክቶከሮች፣ ባለጊዜዎች ዛሬ እኔ ከችግሩ ቦታ ራቅ ብዬ አሜሪካ ነኝ፣ ካናዳ ነኝ፣ ምናምን አያገባኝም ያላችሁ እግዚአብሔር በቤታችሁ ያምጣው። እግዚአብሔር በቤታችሁ ያምጣው። በቤታችሁ ያምጣው። መሄጃ ያጡትን የተጨነቁትን ጭንቀት ያልደረሳችሁላቸው የፓርላማ አባላት፣ የፖሊስ አባላት፣ የመከላከያ ሰራዊት አባላት፣ የህዝብ እንደራሴዎች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች እግዚአብሔር ብድራቱን ይክፈላችሁ። በልጅ በቤተሰብ በቤታችሁ እግዚአብሔር ያምጣው። ጭንቀት ምን እንደሚመስል፣ መታረድ ምን እንደሚመስል እግዚአብሔር ያምጣው። እግዚአብሔር ይክፈል። ፓርላማውን ያስጨንቅ እግዚአብሔር ሰራዊቱን ያስጨንቅ እግዚአብሔር። ለአውሬ ሲሳይ ያድርገው። ወጥቶ አይመለስ። አሞራ ይጸየፈው። ወገኑ እያለቀ እየተረዳ ለምን ብሎ የማይጠይቀውን እግዚአብሔር አይመልሰው። እንደወጣ ይቅር። ጅብ ይጸየፈው። አውሬ ይጸየፈው። እግዚአብሔር አይሰማኝም፣ ግን ለታሪክ ይቀመጥልኝ። እናንት የቤተ ክርስቲያን መሪዎች፣ እናንት ጳጳሳት፣ እናንት ካህናት፣ እናንት መነኮሳት፣ እናንት ዝም ያላችሁ፣ እናንት ዛሬ አያገባንም ብላችሁ የተቀመጣችሁ 160 150 ሺህ ብር ደሞዝ እየወሰዳችሁ የአዲስ አበባን መበለቶች የሀብታሞችን ፍትፍት እየበላችሁ የተቀመጣችሁ፣ የፈረንሳይ ሽቶ፣ የጣሊያን ጫማ፣ የግሪክ መነሳንስ ለብሳችሁ ያላችሁ እግዚአብሔር ይጎብኛችሁ። በምትበሉት ይጎብኛችሁ። ደም ያርግባችሁ። ደም ያርግባችሁ። ደም ነቀርሳ። ወደ ላይ እንግዲህ ተንጠራሪቻለሁ። የራሱ ጉዳይ። የበሰበሰ ዝናብ አይፈራም። አቡነ ያሬድ ዛሬ እየደወሉ አሩሲ መንግስት እየሰራ ነው፣ ካህናት አርፋችሁ ተቀመጡ፣ እኛ ሰራዊት አለን፣ ጦር አለን፣ በቃ እንደፈለጉ ያርጉን፣ እግዚአብሔር ያውቃል፣ ጸጥ በሉ ይላሉ። አዲስ አበባ ተቀምጠው እግዚአብሔር ያሳያቸው። አቡነ ያሬድ የሀገረ ስብከቱ ሊቀ ጳጳስ በኦሮሞ ኮታ የተሾሙ አሜሪካ ይሄዳሉ። ማህበረ ቅዱሳኖች ይቀበሏቸዋል። እዛ ማህበረ ቅዱሳኖች ይቀበሏቸዋል። የማህበረ ቅዱሳን ሚስቶች ሰኞ አንድ ወይዘሮ ከሌ፣ ማክሰኞ ወይዘሮ ከሌ ብለው ይሄንን ሀገረ ስብከት ጥሎ ይሄ